እና እሱ መኪና ውስጥ እኔና እሱ ብቻ ነው የተቀመጥነው አለ። የፊልሙን በጀት አልፎም ገቢ ማስገኘት ችሏል። ዞር ብዬ በኋላ ላይ ፎቶ ወስለው አልተነሳም እኮ አለኝ። ዘጋ አለኝ። እና ታዲያ ዘጋትልኝ ሰው ፈራውት አለኝ። 200 ሺህ ከገባ አይፎን 17 አይፎን 13 ነው ሲባል መሰቡ አንድ ሰው ጊታር ግዛልኝ ሲል ሰምቼ አላውቅም። ሰሞኑን የቡርኪና ፋሶ አሁን ዝነኛው መሪ ኢብራሂም ትራኦሬ በትምህርት ጉዳይ ላይ የሰጠው መግለጫ በተለይ የሱ መንግስት የሰጠው መግለጫ በጣም መነጋገሪያ ሆኗል። በተለይ በሳውዲ አረቢያ ያሉ የቡርኪና ፋሶ ተማሪዎችን መረጃ አረጋግጫለሁ ካለ በኋላ ነው ክርክሩም ሐሳቡም የተነሳው። አይ ቲንክ 1000 ገደማ የሚሆኑ የቡርኪና ፋሶ የሳውዲ አረቢያ ያሉ ተማሪዎች መካከል 800 ያክሉ ሸሪዓ ህግ ነው እየተማሩ ያሉት የሚለው መረጃ የቡርኪና መንግስት ደርሶኛል ካለ በኋላ ያው ቡርኪና ፋሶ በመፈንቅለ መንግስት መሪ ከሆነ በኋላ ያላመጣው ህግና ያለዋወጣው ነገር የለም። አንዳንዶች እንደ ሳንካራ በቃ የሁነኛው የአፍሪካ መሪ ነው ይሉታል። ሌሎች ደግሞ ያው ይሄ ግልፍተኛ ጎረምሳ ነው በ35 አመቱ አሁን ራይት ነው አይ ቲንክ the youngest leader መሰለኝ ዓለም ላይ እና እሱ ሌላ ጉዳይ ነው። ግን እኛ በተለያዩ ሳውዲም ሆነ የትም ሀገር የምንልካቸው ተማሪዎች ሃይማኖት አጥንተውልን እንዲመጡ አይደለም የምንፈልገው። የጎደለን ነገር የኢንጂነሪንግ ሜዲሲን ወዘተ ናቸው። ከዚህ በኋላ ቡርኪና ፋሶ ያልወሰነችውን ትምህርት ቡርኪና ፋሶውያን አይማሩም። እዛም ሳውዲም ያላችሁ ተማሪዎች በፍጥነት ወደ ቡርኪና ፋሶ ካልተመለሳችሁ ዜግነታችሁን ታጣላችሁ የሚል መግለጫ መንግስታቸው ሰጣ። ከዛ በኋላ ብዙ ክርክሮች ተፈጥረዋል። ዋነኛው ክርክር በተለይ የቡርኪና ፋሶ መንግስት ከዚህ በኋላ በግላቸው በራሳቸው ገንዘብ ወይም የትምህርት እድል አግኝተው ይሄዱ ወይም የቡርኪና ፋሶ መንግስት ከፍሎላቸው ይሄዱ ከመውጣታቸው በፊት ለመማር ከመውጣታቸው በፊት የቡርኪና ፋሶ መንግስት የሚማሩትን ትምህርት ማጽደቅ አለበት የሚል ነገር ሰጥቷልና ያከራከረው ትምህርት ሲጀምር የራስ ምርጫ አይደለ ወይ ማለት የግል ምርጫ መሆኑ ካቆመ ትምህርት ምኑን ነፃነት ኖራቸው ነው። ሌላ ደግሞ የአንድ ሀገር መንግስትና ሀገር በመታስተምራቸው ዜጎቿ መካከል ማለት በውጭ ሀገር ልካለ የምታስተምራቸው ዜጎች የትምህርት ምርጫዋ ምን ያክል የሀገሪው መንግስት ኃላፊነትና ግዴታ ነው ወይም ስልጣን ነው የሚለው አከራክሯል። አዎ ነው በጣም ሁለቱም በኩል ጥረት ውስጥ ይከታል አይደል? ተወስኖል ይሄን ተማር መባልና ፈልገ የምትማረው ነገር በጣም ለውጣለሁ አይደል? አቀባበሉ ላይ እንዴት ኢፌክቲቭ ትሆናለህ ምናምንም ግን መንግስትም ስታስበው ተማርልኝ የሚል እንደ ሀገር የጎደለውን ነገር ያውቃል። ለምሳሌ የሃይማኖት የምናምን ነገር የትራኦሬ አመጣጥም አሉ ምዕራባውያን የጫኑት ነገር አለ፣ ሌሎች የጫኑብን ነገር አለ። በተለይ ከሃይማኖት ጋር ተያይዞ መጥቶ የማንነትን ማጥፋት ምናምን ነገሮች እሱ በጣም ኮንሰርን የሚያደርገው ይመስለኛል ትራኦሬ። ለዛም ነው ሃይማኖቱ ምናምን ትታችሁ ቡርኪና ፋሶ የሚያስፈልጋትን ነገር ተማሩ የሚለው የመጣው ዜግነት እስከመከልከል ድረስ ማለት ነውና ያ የተማራችሁትን ነገር የታፕ ላይ እንደምታደርጉት እናያለን ነው የሚለው። እንግዲህ የሚያስፈልገኝን እዚህ እኛ እንደ ሀገር የሚያስፈልገን እናውቃለን። ይሄ ሀገር ሲመሰረት ያው እሱ እንግዲህ መጥቶ እንትንም ያለው አይደለም። ሀገር ሲመሰረት ምናምን ይሄ አዲስ ሬጂም ሲመጣ ምናምን የሚጠበቅ ነገር ነው መሰለኝ። በእኛም ሀገር እንደዚህ ሆነ ጊዜ ኃይለ ሥላሴ የመጡ ጊዜ እንደዚህ ይደረግ ነበር። ተማሪዎች ወደ ውጭ ሲሄዱ የሆነ ነገር እንዲማሩ ምናምን እንደውም ጋሽ ተስፋዬ ገሰሰ ታሪኩን ሰምተው ከሆነ ሌላ ነገር ሊማር ነበር ህግ ነበር ሊማሩ ነበር ኤግዛክትሊ እንደውም ህግ ምናምንም አለ ግን የሚያስፈልገን ደግሞ ያልተማረው ደግሞ ምናምን ተብሎ ነው ቲያትር ተምሮ የመጣውና የእውነት አንዳንዴ ከንተንህም አለፈ ብለ አገር ደግሞ የሚያስፈልጋትን ነገር ተምረመተ የሆነ ነገር መጨመር አገር ሲመሰረት እንደዛ ነገር ያስፈልጋል። ብዙዎቹ ውጭ የሚሄዱት በእኛ ሀገር ኮንቴክስት የዛኔ የነበረው ያው ቡራኬ ብለው እንግዲህ ኃይለ ሥላሴ ጋር ቀርበ ትሸኛለህ ተምራችሁ አገራችሁን የሚጠቅም ነገር ተምራችሁ ነው አገራችሁን ታገለግሉበት ወገናችሁን የምትጠቅሙበት ነገር ተምራችሁ ነው። ከዛ በኋላ ከመጡ በኋላ እንደውም ግጭት ነበር አይደለ? በተለይ ውጭ ደርሰው የመጡ ተማሪዎችና ሎካል የተማሩ ተማሪዎች ሲታዩ ራሱ ለውጥ ነበራቸውና ቀላል የማህበራዊ እንትንም ማምጥቷል ነበር። አንዱ የሚነሳ ጉዳይ ነው ማለት በኃይለ ሥላሴ ጊዜ በተለይ የመጀመሪያዎቹ ዌቭ የሚሏቸው ተምረው ሲመጡ እዚህ ሀገር መኳንንቶች ሆነው
ማለት የመንግስት አስተዳደር ውስጥ ያሉ ግን ዘመናዊ ትምህርት ያልተማሩ ሰዎችና ውጭ ሀገር አውሮፓና አሜሪካ ተምረው የመጡ ሰዎች ተፋጠጡ ነው የሚሉት። አይ ቲንክ ፕሮፌሰር ባህሩ ዘውዴ ይህን ነገር በጥሩ ሁኔታ የመጀመሪያው የሚኒሊክን ጨምሮ ፓዮኒርስ ኦፍ ቼንጅ የሚለው መጽሐፍ አይ ቲንክ የለውጥ ሐዋርያት ነው ወይም የለውጥ ፋናዊዎችም ሊሆን ይችላል። ብቻ ግን ፓዮኒርስ ኦፍ ቼንጅ ላይ አድሬስ አድርጎታል። በኋላም ላይ የሁለተኛው ዌቭ የኃይለሥላሴ ተማሪዎች ላይ ግን የቡርኪና ፋሶን ኬዝ ልዩ የሚያደርገው ብዙ ሰዎች መጀመሪያ በተሳሳተ መንገድ ተረድተውታል። የእስልምና ትምህርትን መማር እንደከለከለ ነው ብዙ ሰዎች የተረዱት። የትራኦሬ ጉዳይ እሱ አይደለም። በአጠቃላይ ውጭ ሀገር ሄደው እኔ የማልፈልገውን ቡርኪና ፋሶ የማትፈልገውን ብሎ ነው የመደበው እና እነዚህ በተለይ እሱ የማትፈልገው ብሎ ካለ ዋነኛ የሃይማኖት ትምህርት ነው ማለት የፈለገው አይነት ሃይማኖቱን ኢቭን በሩሲያ የሄዱ ለመማር የሄዱ ቡርኪና ፋሶ ያንን ጭምር እንደዚሁ ምንድነው እየተማሩ ያሉት እውነት ለቡርኪና ፋሶ የሚበጅ ትምህርት ነው ወይ ይለዋል እና ልክ ይሁንም አይሁንም በዋነኝነት በሃይማኖት ትምህርት ውስጥ አውሮፓና አሜሪካ ሄደው በሃይማኖት የትምህርት መስመር ውስጥ ያሉት ለቡርኪና ፋሶ አይበጅም ነው። አንዳንድ ሰዎች መጀመሪያ ጉዳዩ የተነሳው በሳውዲ አረቢያ ሸሪዓ እየተማሩ ያሉ ሰው የሸሪዓ ግን እየተማሩ ያሉት ላይ ስለሆነ ትራኦሬ የእስልምና ትምህርትን ከለከለ በሚል አንግል ነው ያዩት። ነገሩ ጉዳዩም እሱ አይደለም። ቡርኪና ፋሶ የምትፈልገው ኢንጂነርስ ሐኪሞችን እና ላይክ እነሱ ነው እንጂ ጭራሽ አውሮፓና አሜሪካ ወይም ሩቅ ምስራቅ ወይም ቅርብ ምስራቅ ሄደው ሚድል ኢስትም ሄደው ሃይማኖት ተምረው የሚመጡ ጭራሽ ደግሞ ባህልን እሱ የሚለው ዋነኝነት በተለይ ኤጁኬሽን ሚኒስትሪያቸው ባህልን ኢንጂነር ሊያደርጉ ባህልን ሊቀይሩ የሚመጡ ሰዎችን አይደለም የሚፈልገው ነው። እኔ ሆነን ለመናገር ያ የግለሰብ ፍላጎትና የመንግስት ፍላጎት መካከል የቱ ነው መስመሩ ለእርቅ የሚለው በጣም የሚያሳስብ ነው። በጣም ምንም እንኳን አሁን እኮ በመንግስት በኩል ሆነ ስታየው የሆነ ሴንስ ይሰጣል፣ ትርጉም ይሰጣል አይደለ? ለሀገሪቷ የምትፈልጋቸው የትምህርት ኤሪያዎች አሉ። ስለዚህ ሀገሪቷ ያላት ወጣቶች እዛ ላይ ተምረው ኤክስፐርት ሆነው ቢመጡ ብዙ ሰው ይጠቀማል የሚል አይነት መረዳት ውስጥ ልጋባ እንችላለን። ግን ደግሞ ሰው እራሱ የሚፈልገውን ነገር ካልተማረ ውስጡ የሚሻውን ነገር ካልተማረ ውጤታማ መሆን ይቻላል ወይ? ማትፈልገውን ነገር ተምረ ብትሰራ ለሀገርስ መጥቀም ትችላለህ የሚለውም ደግሞ ሌላ ጥያቄ ይፈጥራል። የትራኦሬ አንግል አንድም እንትኑ ነው ይሄ እሱም ሙስሊም ነውና የሙስሊም እንትን ነው የሙስሊም ሲስተም ነው ያለውና እሱ ሳይሆን የቸገረን ሌላ የቸገሩ ነገሮች አሉ። እሱ ኦሬዲ አለን ነው በእኛ ሀገርም እንዳልኩ የዛኔ ኃይለሥላሴው ጊዜ የሆነ የተለመደ እንትን ነበረ። ከውጭ አንዱ መጥቶ ልጄ እንዴት ነው ምናምን አለዛ የምትማርናትና ኮት ልኮልሻል ልጅሽ ይላታልና እሷ ኮት የተላከላት ነበር የመሰላትና ያው ካቶሊክ ሆኖልሻል ነውና ካቶሊክ ሆኖልሻል ሃይማኖቱን ሳይሆን የነሱን ባህል ወርሶ እነሱን መስሎልሻል ነው እንትኑና በጣም የሚፈራ የነበረው እና አደራ የሚባል የነበረው የሚበጀንን ትምህርቱን ምናምን ይዛችሁት ነው እንጂ ባህላችሁን ጥላችሁ አዲስ ማንነት እንዳጭኑብን ነው። የትራኦሬም ስጋት ይሄ ይመስለኛል። ግን የሚገርመው አንድ ሴንቸሪ ሙሉ ይሄ ስጋት መሆኑ አይገርምም? ራሱ የአፍሪካ በአጠቃላይ ያው ዘመናዊ ትምህርት በአውሮፓና በአሜሪካ ሄዶ መማር ከተጀመረ ጊዜ ጀምሮ ትምህርት መሳሪያ ነው ማለት መሳሪያነቱ ለሚማሩት ሰዎች ብቻ ሳይሆን ለሚያስተምሩት አፍሪካውያን ምንድነው የሚፈልጉት አውሮፓውያን ወይም ሌላ ሀገር ሄደው የሚማሩ ሰዎች ደግሞ የሚማሩባቸው ሀገራት ምንድነው የሚፈልጉት? የኢትዮጵያም እኮ በጣም ኢንተረስቲንግ ጉዳይ ነው። አሁን ከሚገርሙኝ ነገሮች አንዱ በኢትዮጵያ ፖለቲክስ ውስጥ ይሄን ጉዳይ ምን ድረስ ነው ልትነካካው የምትችለው የሚለው እንዳለው ነው። በምቾት ልትነካካው እንደምታወቀው ብዙ ነገሮች በምቾት አይነኩ ግን ያ እንዳለው ነው። ሁሌ የሚመጣብኝ ነገር አለ። ለምሳሌ በጣም በኃይለኛው ዲስራፕቲቭ የሚባሉት ፎርስስ በሚመጡት አውሮፓ አሜሪካ ተምረው ከሚመጡ ሰዎች ነው እና ብዙ ጊዜ ደግሞ በተለይ የቋንቋ የዘር የፖለቲክስን የሚያራግቡት ሰዎች የተማሩባቸው ሀገሮችን ታሪክ ስታዩና ኢትዮጵያ መጥተው የሚያራግቡትን ነገር ስታዩ ሁሌ ይገርመኛል። ለምሳሌ አሜሪካ የተማረ ሰው ብዙ ጊዜ እዚህ ሀገር የእኩልነት ችግር አለ የቋንቋ የዘር ሲል አሜሪካ የዛሬ 50 ዓመት 100 ዓመት የነበራቸውን ታሪክ አሁንም ድረስ ያለው ሲስተሚክ ችግሮች ምናምን ስታዩና እዛ ሀገር ያየውን እዛ ሀገር ዩኒቨርሲቲ ተምሮ የዚህን ሀገር ጉዳይ ደግሞ እንደ ችግር የሚያጋንንበት መጠን ስታዩ በቃ ሊትራሊ ልክ አቀባብላ ጠመንጃ እንደላከችል አሜሪካ መረዳት ትችላለህ።
እና ለኔ አንደኛው ጉዳይ ፍላጎቶች ትምህርት ፍላጎቶች አሉበት አስተማሪው እነዛ ነፃ የትምህርት እድል የሚሰጡት ሀገራት ፍላጎት አላቸው ዝም ብሎ በነፃ ይሰጠው ፍሪ ኪክ የለም በዚህኛው በኩል መንግስት ደግሞ የነዛ ሀገር ፍላጎት ሳይሆን የኔ ፍላጎት አለ የነዛ ፍላጎት መፈጸሚያ መሆን አልፈልግም ይላል ግን እንዳልሽው ለኢንዲቪጁዋሉ ሰው ግን እንደውም የሆነ ቀልድ አለ በጣም ብዙ ጊዜ የሚያወሩት በረዶ ሸርተቴ ተምሮ ምናምን ምን ላይ ነው የሆነ አይ ቲንክ በፊት የሆነ ጋዜጣ ላይ አውሮፓ ሄደና ኢትዮጵያዊ እኮ ነው የተማረው በረዶ ሸርተቴ ነው እና እዚህ በረዶ የለም መንሸራተቻው የለም ግን ቢሆን ይዞ መጥቷል እና እውነትኒ ማን እንደሆነ አላቀም የሆነ ቀልድ ይሁን አላቀም ብቻ ዝም ብሎ በሆነች እንጨት ላይ ነገር እየተንሸራተታሉ ተምሮ መና ይል ነበር ይቻገር ለተማራቶ ነው የሚላል ከዛ አንዳንዴ እውነት አስበው ላይ ቀልድ ሊሆን ይችላል ግን አገሪቷ መራር ቀልድ ነው አንዳንዱ ነገር መራር ቀልድ ነው አንዳንዱ ነገር እንደውም ምንም የምታረግበት ነገር የሌለበት ሀገር መሆኑ ችግር የለውም ለምሳሌ እኛ ሀገር በጣም በርካታ ዩኒቨርሲቲዎችና መስሪያ ቤቶች ሰራተኞቻቸውን በውጭ ሀገር ሄደው እዚህም ሀገር ውስጥ ከፍለውላቸው ያስተምሯቸዋል አረ ማስተርሳቸውን ፒኤችዲ ወዘተ ሲያስተምሯቸው እኔ የምፈልገው በተለይ አገራት መንግስታት ዜጎቻቸውን ልከው ሲያስተምሩ ይሄንን ተምራችሁልኝ እንድትመጡ ነው ማለታቸው ለኔ ክፋት ያለው አይመስልኝም ያው ትራውሬ ቀልድ አያውቅም በፍጥነት ሪፖርት አድርጉ ነው ያለው እንድትመጡ ነው ሌላ ግን ኢንትረስቲንግ ትራውሬ ያነሳው ነገር ዲቤተብል ነው ግን ያለው እነዚህ ሁሉ አዛውንት የሃይማኖት መሪዎች አገራቸው ላይ ሃይማኖት ማስተማር ካልቻሉ ምንድነው ያደርጉ ያሉት አንድ ሰው ማለት አዛውንት የሃይማኖት መሪዎች ያሉት የሃይማኖት ተቋማት ያሉት ለመማር ሌላ ሀገር መሄድ ካለባቸው ተቋማቱ ምንድነው ያደርጉ ያሉት በጣም ኢንትረስቲንግ ጉዳይ በሃይማኖት ትምህርት ጉዳይ ሊሆን ይችላል ማለት አንዳንዱ ነገር ላይ ሌላም ጉዳይ ላይ ሊነሳ የሚችል ጉዳይ ነው ግን ለኔ ግለሰቡ በተለይ መንግስትን አስፈቅዶ ካጸደቀለት ነው የሚማረው የሚባለው ጉዳይ በጣም ከባድ ይመስለኛል አይደለ ሰሞኑን ከወጡ ጉዳዮች አንዱ የሄንሊ ፓስፖርት ኢንዴክስ ዝርዝር ነው ብዙ ጊዜ በተለይ በዚህ ጉዳይ ላይ ስራይ ብለው የሚከታተሉ ሰዎች ከሚጠብቁት የያመቱ ዝርዝር አንዱ ጠንካራ ፓስፖርት ያላቸው ሀገራትን ዝርዝር ራንኪንጉን ነው እና ያው ሁሌ በተለይ ሄንሊ ደግሞ በጣም የሚከበር በዚህ ጉዳይ ላይ ዝርዝሮቹ የሚከበርና ቅድሚያ የሚነሳ ስለሆነ አይ ቲንክ ከአንድ ቀን በፊት ነው የወጣው ብዙ ዝርዝሩ ላይ የተዛነፉ ከባለፈው አመት የተቀየሩ ነገሮች አሉ ብዙዎች እንደዚህ ነው ያወሩት የአሜሪካ ፓስፖርት መዳከመን ጉዳይ ነው ዝርዝር ውስጥ አይ ቲንክ 10 ወይ 11ኛ ነው 10ኛ እና በደንብ ነው ከባለፈው አመት አሽቆልቁሏል እኛ ባለፈው ስናወራ ቪዛ መከልከል የብዙ ሀገራትን የአሜሪካ ጉዳይ ባይዶ የሄንሊ ሪፖርት ራሱ አንዱ የሚያነሳው ዋንኛ የፓስፖርታቸው ጥንካሬ ያን ፓስፖርት ይዘህ ምን ያክል ሀገራት ላይ ያለ ቪዛ ጥያቄ ትገባለህ ወይም ቪዛውን አራይፋል ስትደርስ በመጠየቅ ትገባለህ ነው ሶ አሜሪካ ለብዙ ሀገራት ባልተለመደ ሁኔታ እየከለከለች ነው ግን ብዙ ጊዜ ስትከለክል መከልከልም ደግሞ ሁሌ ስለሚኖር የዛም ውጤት ነው ግን ደግሞ ራሱ ስለ ፓስፖርቱ መዳከምም ይናገራል የሚል ነው 10ኛ ደረጃ ተገኝታለች በሚደንቅ ሁኔታ ሲንጋፖር አንደኛ ሲንጋፖር አይ ቲንክ 188 ሀገር ያለ ምንም ቪዛ ጥያቄ መግባት ይቻላል የሲንጋፖርን ቪዛ ላይ ያዘ ሰው የሲንጋፖርን ፓስፖርት ያዘ ሰው ፓስፖርት ሶሪ 188 ሀገር በር ይከፈትለታል ዝም ብሎ ለምንም ጥያቄ ብሎ በጣም እኔ ከሚገርሙኝ ኤክስፒሪየንሶች አሉ ልክ ከሀገር ውጭ ያለ በረራን የሚያቅሰው አንዱ የሚያቀው ነገር የፓስፖርት ፓወርን ጉዳይ ኮንሺየስ ይኮና ምን ማለት እንደሆነ ማለት እስኪ በዚህ በኩል ማለት ያለ ዜጎች በዚህ በኩል ነው በዚህ ስትባል ይገባል ሲባል እዚህ ሀገር ላይ ሰው ከሌላ ሀገር ሲመለስ ያላቸው ፕሪቪሌጅ በጣም የምታየው ነው ማንም ሰው መቼም የሚጠይቀው የፓስፖርት ነገር ሲነሳ ኢትዮጵያ ስንተኛ ደረጃ ላይ ነች ብሎ ይመስለኛል አይ ቲንክ ለምን አያችሁ እኔ በእውነት በጣም ወደ መጨረሻ ነው የጠበቅኳት 92 አንድ 40 ምናምን ሀገር በር ይከፈትልናል 92 ማለት በቁጥሩ ራሱ 92 እንተ ደረጃዋ እኔ ጥሩ ነው ያልኩት 92 ነው አዎ 92 ወይም 91 ኦኬ አዎ 92 እሺ እና አንድ 40 ምናምን ሀገር እንደሚከፈትልን 41 ሀገር መሄድ ይቻላል 42 ሀገር ኢትዮጵያ ያለምንም ቪዛ ጥያቄ የኢትዮጵያን ፓስፖርት ይዘን ወደ 42 ሀገር መግባት እንችላለን ነው
አሚን መጥፎ አይደለም አሚን 188 አንጠብቅም የሆነ ዝርዝሮቹ ግን የሚገርሙ ናቸው ማለት የምንገባባቸው ሀገሮች ዝርዝር ብታዩዋቸው ብዙም ደግሞ ቁጥሩ በተለይ ያለምንም ቪዛ ያለምንም ቅድመ ሁኔታ የሚገባባቸው ሀገራት ከአፍሪካ ቤኒን ጋምቢያ ኬንያ እና ሩዋንዳ ነው አራቱ ብቻ ያለምንም ቅድመ ሁኔታ አኮርዲንግ ቱ ሄንሊ ማለት ነው ከዛ ያው ኤዥያ በጣም የገረመኝ ሲንጋፖር ያቺ ጠንካራዋ ፓስፖርት ያላት ሀገር ላይ እኛ ያለምንም ቪዛ መግባት እንችላለን አይ ቲንክ ሲንጋፖር ብዙዎቹ ይሄ ዋና የኢኮኖሚ እንትናቸውም ቱሪዝም ስለሆነ ይሄን እንትን ላላ ያለ ነው ለብዙ ሀገሮች እንትን ለ30 ቀናት ትልቁ ነገር ግን ምንድነው የነሱን ፓስፖርት መያዙ ነው ከባዱ ነገር ኦፍ ኮርስ ሱሬር ስለሆነ ነው ጠንካራ ያረጋቸው ግን እንደተባለው ቱሪዝም ስለሆነ የነሱ ፓስፖርት ነገር ስታነሳ ሁለተኛ ደረጃ ያለችው ካሉት ሀገራት አንዷ የዩናይትድ አረብ ኤሚሬትስ ነች ጠንካራ ፓስፖርት ካላቸው ግን የዩናይትድ አረብ ኤሚሬትስን ፓስፖርት ደግሞ ማግኘት አሁን አውሮፓውያን አሜሪካን በዚህ ቸር ናቸው የሆነ አመታት ስትኖር ምናምን ዜግነት ይሰጣል ዩኤኢ ግን እንደዛ አይደለችም እንደፈለክ ሀገሪቷ ላይ ትኖራለህ ያቺን ፓስፖርት ማግኘት ግን በጣም ከባድ ነው በጣም ማይታሰብ ከሚሉት እንደ ሲንጋፖር ናት ዩኤኢም ያው ትልቁ የኢኮኖሚ እንትኗ ቱሪዝምም ስለሆነ አንዱ በተለይ ኢኮኖሚ ቱሪዝምም በለው ያኛውም ቱሪዝም በለው እሱ ስለሆነ ብዙ ሀገራት እንትን እንዲመጡ እኛ ሀገርም እኮ ቪዛ ይጠይቁም ነበር አሁን አይ ቲንክ ሪሰንትሊ መጠየቅ ጀመሩ መሰለኝ እንጂ ወይ ነው ይጠይቃሉ ግን 42 ሀገር ነው በኦን አራይቫል ወይም ደግሞ ዝም ብሎ መግባት የሚቻልባቸው ተብሎ ያለምንም ቅድመ ሁኔታ ማለት ነው የማመልከቻና እንደ 42 ማኩረፊያ ሀገር አለን ማለት ነው በጣም ኢንትረስቲንግ ነው ከ42ቱ ማታቃቸው ብዙ ሀገራት ስለሚኖሩ ቢያንስ ማታቃቸው ላይ በርናባዶስ ባርባዶስ 42 ሀገራት ናቸው በጣም ፖለቲክሱ ግን የገረመኝ ልክ የሄንሊን ሪፖርት አንብቤ ከዛ በኋላ ሪአክሽኖችን ሳይ የፓስፖርት ፖለቲክስ በጣም ትልቅ ፖለቲክስ ነው ለካ ቀላል ጉዳይ አይደለም የፓስፖርት ጥንካሬ ምን ፓስፖርት ምን ዋጋ አለው አንዳንድ በተለይ ነጋዴ ሆነው ኢኮኖሚካሊ ጥሩ የሆኑ ሰዎች ከአንድ በላይ ፓስፖርት መያዝ የሚችሉ የሚፈቅዱ ሀገራት ዜጎች በጣም ሲሪየስሊ የሚከታተሉት ለምሳሌ አንድ ያየሁት ካለፉት አመታት በጣም በተጋነነ ሁኔታ የአሜሪካ ዜጋ ሆነው ጠንካራ ዜጎች ወደ የሌላ ሀገር ፓስፖርት የማግኘት አዲስ አዝማሚያ ነገር እንደተፈጠረ ይዘግባል አዲስ ነገር ነው ምን አይነት ለውጦች ወደዚህ እንዳመሯቸው እንግዲህ ሌላ በጣም ፖለቲክሱ መዘርዘር አለበት ግን ቀላል የአንድ መታወቂያ ጉዳይ አይደለም ነገር ምን ፓስፖርት አለ ያ ፓስፖርት ምን ዋጋ አለው የሚለው ጉዳይ ትልቅ ፖለቲክስ ነው በተለይ ደግሞ እንደዚህ ትራቭል ለሚያደርጉ ሰዎች በስራም ይሁን በሌላ ጉዳይ ከሀገር ለሚዞሩ ሰዎች በደንብ ትልቅ ኢሹ ነው አሁን የአሜሪካ ማስተረኛ መሆኗኮ አሜሪካ ከሌሎች የዓለም ሀገራት ጋር ምን አይነት ግንኙነት ነው ያላት የሚለውን ዳይሬክትሊ ሪፍሌክት የሚያደርግ ነገር ነው በጣም እሷ ብዙ እየከለከለች ስለሆነ ነው በመፍቀድ ውስጥ ነው ደግሞ ይሄኛው ሌላኛው ማካል ላንተ የሚፈቅድልህና አንተ እንቢ ብቻዬን ስትል ጊዜ ሌላውም ሰው በሩን መዝጋት ይጀምራል ልክ ነው እንደሱ የዘጉ የአፍሪካ ሀገሮች አንድ ሁለት ሀገሮች ሰምቻለሁ እንደዚህ የአሜሪካ መንግስት ጠበቅ ሲያደርገው እንትኑ ከዛን ደግሞ የሆነ ጊዜ ሊስት ማውጥቶ ነበር ከነዚህ ሀገር የሚመጡ ሰዎች አውቶማቲካሊ መንገድ እንትን በር ዘግቶ ነበር እና እነሱም እኛም እንትን እንላለን ብሎ ይዘጋሉ ሜቢ ሱሱ ይሆናል በተለይ ከትራምፕ አስተዳደር ጀምሮ በተለይ ሁለተኛው ተርሙ በጣም ከባድ ነው ኢኮኖሚ እንትን ፖለቲካሊ ከባድ እንትን ያሳልፉ ነው እንደ አሜሪካ እንደ መግባትም እንትን ከባድ ነው ፖለቲክሱ ዓለም ላይ ያለውና በሱ ምክንያት ብዙዎቹ ትንሽ ኮስተር ያሉባት ነውና ለዚህ ይመስለኛል ያሽቆለቆሉ እዚህ ላይ በደረጃ ኢሚዲየትሊ ከኛ በታች ሊባኖን ሳውዝ ሱዳን ሊቢያ እና ራሷ ሱዳን ኦኬ እነዚህን በልጠናቸዋል እንደበለጥናቸው ያዘጋቱ አራት ወደታችሁ ቆምታቸው ይሰመርበት እነዚህን በልጠናል ጎረቤት ሀገር ደቡብ ሱዳንና ሱዳንን በልጠናል ጥሩ ግን በአንድ ሀገር ነው የምንበልጣቸው የሚገርም እሱንስ ማላየው አይ ሊባኖን በአንድ ሀገር እኔ ሊባኖን ገርሞኛል በዛ ልክ ኢሚዲየትሊ ከኛ በታች መሆኗ ሌሎቹ ግን ሌሎቹ በአንድ ከሊቢያ በስተቀር ነው በአንድ ሀገር ነው የምንበልጣቸው በጣም ብዙ ሰዎች የሚያደንቁትን በተለይ የተጋነነ አድናቆት ያላቸውን ደራሲ ተዋናይ ድምጻዊ ሙዚቀኛ ዩኔሚት በአካል ለማግኘት እድሉ እንኳን ቢኖር በጣም ይፈራሉ እና ብዙ ጊዜ ሲያወሩም ተሰማላችሁ
ከሌን በጣም ነው የማወደው ማደንቀው ማግኘት ግን ፈራለሁ ወይም እድሉን አግኝቼ ፈራው ማግኘት ይላሉ እና ብዙ ጊዜ ምክንያታቸው ከላይ ኦብቪየስ ይመስላል ማለት ማደንቀውን ሰው አግኝቼ ዲስአፖይንትድ እንዳልሆን እንዳይከፋኝ በሰውየው ወይም በሴትዮዋ ወይም በልጅቷ ሊሆን ይችላልና ግን እኔ ብዙ ጥያቄ የሚያስነሳ ነገር ይመስለኛል የሚወዱት ሰው የሚያደንቁት ሰው ብዙ ጊዜ የሚወዱበት ምክንያት በሰራው ስራ ስለሆነ ለምንድን ነው እንደዚህ የተጋነነ ፍርሃት ስለ ሰውየው ወይም ስለ ደራሲው ስለ ተዋናዩ የሚኖራቸው ምን ጥያቄዎች ይነሱብኛል የድሮቹ ነበር እንደዚህ የሚፈሩት እናንተ ትፈራላችሁ በጣም ነው የምንፈራው በእውነት አዎ ኦኬ ልብ ገዝታችኋል የተጋነነ መውደድ አለ ግን ያውኖቹ ምንድነው ማግኘት ደግሞ ይፈልጋሉ ሊያገኙ ምናምን ይሄዳሉ እንትን አለ ተብሏል ወይ ደግሞ ኮንሰርት ካለው ባክስቴጅ ሄደ ማግኘት ምናምን በጣም ይፈልጋሉ የድሮቹ ግን እንዳልከው ሸሸቴ ማለት ነገር ያውኖቹ ግን የማግኘት ነገር ምናምን አይ ትንሽ እየተቀየረ የመጣ እንትን ያለ ይመስላል ግን የመፍራት ነገር እንዳለው ነው ምን የምትወደውን ሰው ምናምን ጤነኛ ስሜት ነው መፍራት እኮ አይደለ አንዳንዴ መፍራት ከመውደድ እና ከማክበር ከአክብሮት ይመጣል በጣም ከማክበር በጣም ከመውደድ አጥብቃ ከመፈለግ ምናምን እንትን ፍርሃት ይመጣልና ምን ያመጣዋል ግን ያንን ፍርሃት ነው ፍርሃቱን ምን ያመጣዋል ምን ያስፈራል ያንን ሰው ብቻ አይደለም የምታገኘው አሁን በጣም የምትወደውን ሰው ከማግኘት በፊት ለዛ ሰው እኔ የምሰጠው ካራክተር አለ በቃ እሱ በስራው ብቻ ሊሆን ይችላል ማቀው ግን እኔ ከሰው መወዳቸውን ነገሮች እንዳለ አንስቼ ለዛ ሰው ሰጠዋለሁ ስለዚህ በአካል ያንን ሰው ሳገኝ ቢቻል ያ ሰው ለኔ ጥሩ ምላሽ እንዲሰጠኝ ኤክስፔክት አደርጋለሁ ጭንቅላቴ ውስጥ ያንን ሰው የሆነ ቦታ አስቀምጫዋለሁ እና በአካል ባገኘው ግን ለኔ ጥሩ ምላሽ ላይ ሰጠኝ ይችላል ያንን ማወቅ በራሱ በቃ እንድትፈራ የሚያደርግ ይመስለኛል የእንትን ጉዳይ ነው አይዲያላይዜሽን አለ አይደል የሆነ ስታስብ እንትን የሆነ የምትወደውን ሰው ስታስብ በምናብ የምትስለው ሰው አለና የሆነ ያስቀመጥከው ቦታ አለ እና የሆነ የሳልከውን ሰው በእውነተኛው ደግሞ ስታገኘው ያው ሰው ነው መቼስ አይደለ ሰዋዊ ድክመቶች ይኖሩበታል እና እነዛ ድክመቶች የሳልከውን ማንነት ስንት አመት ሙሉ እየገነባው የመጣው ማንነት ለካ ሰው ነው ብለ እንዳይሸራርፍ በምናምን ከመፍራት ማግኘት እንትን ትላለህ አይ ደግሞ የሆነ ክብሩ እንዳይቀንስብኝ መውደዱ እንዳይቀንስብኝ ምናምን ብለ የምትፈራው ነገር አለ ብዙ እንትኖች አሉ በጣም ወዳለው እንትናን የሆነ ሀገራችን ውስጥ በጣም የታወቀ አንድ ጋዜጠኛ ነበር አስቴርን በጣም ነው መወዳት አለ ግን ብዙ ጊዜ ላገኛት ሁኔታዎች ተመቻችተው ምናምን አለ ግን ውስጥ ያለችው አስቴር ትሻለኛለች ሰው መሆኗን ኖቲስ ካረኩኝ እንደ ሰው እንትን ምትል ከሆነ ምናምን አሮን ነው መቼስ የሰው ነህና የሰው ድክመት ነው ካየው እንዳይቀንስብኝ ብዬ በጣም ብዙ ጊዜ አምልጫለሁ አለ ዋን ቱ ዋን የማግኘት እድል እያገኘሁኝ አለ እንደዛ እሱን ከመፍራት ብዙዎቹ እንትን ውስጥ ያለው ያኛው ማደንቀው ውስጥ የሳልኩት ማንን እሱ ይሻላል ብሎ የሚሸሸው አሉ በጣም እኔ በተለይ ያየሁት በእኛ ሀገር ይሄ ሚዲያ ኢንተርቴይንመንት ውስጥ ሲኒማ ቲያትር ውስጥ ያየሁት አንደኛ ከኦዲየንስ ጋር ባለ ግንኙነት በጣም ፐርሶናንና አክቹአሊ የአርቲስትን ፐርሰናሊቲ አርቲስት ብቻ ሳይሆን ፖለቲሻንም ሊሆን ይችላል ፐብሊክ ፊገር ብቻ ያለው ፐርሰናሊቲና ፐርሶናል የማምታታት ነገር ያለው በተለይ ይሄ አርቲስት የምትለው ወይም ፐብሊክ ፊገሩ ሰው ሊሆነኝ ብሎ ለፐብሊኩ የሚፈጥረው ምስል የራስ ምስል ይኖራል እና ያ ምስል የማርኬቲንግ አካል ነው ማለት ምን ያክል አስቦበትን የፈጠረው ወይስ ምን ያክል ሳያስብ ነው የተፈጠረው የሚለው ሌላ ጉዳይ ነው ግን ይሁነኝ ብሎ የተወሰነ ድረስ ይሄድበታል ያም ፐርሶና ነው ራሱ ሙሉ በሙሉ አርቲስቱን መግለጽ የሚችል ነገር ነው ብዬ አላስብም ለምሳሌ በጣም ካልም ሆኖ አስተዋይ ሆኖ መቅረብ ተረጋግቶ ማውራት በጣም አገር ለአገር ትልቅ ፍቅር ያለው ሰዎችን የሚያከብር ሰው እነዚህ አይነት ነገሮች ራሱ ያንን ስዕል የሳለው ሰው የተወሰነ እንደዚህ አይነት እሴቶች ያሉት ሰው ሊሆን ይችላል ግን ብዙ ጊዜ ፐርሶና እንደሚሆን ምንም ጥያቄ የለውም የተሳለ ስዕል እንደሚሆን እና ብዙ ጊዜ ደግሞ ተመልካች ወይም አድናቂ ፐርሶናንና ፐርሶናሊቲን ካለመለየት በአጠቃላይ የተሳለውን ስዕል ሰውየው ላይ ወይም ልጅቷ ላይ የመጠበቅ ነገሮች ይኖራሉ እና ደግሞ አንዳንዴ ደግሞ ኢቭን ፐርሶናና ፐርሶናሊቲን ትተነው በነፃነት ያ ሰው በወዳጁ ወይም በግል ድባብ ውስጥ ሲገኝና በአደባባይ ድባብ ውስጥ አንድ አይነት ሰው ላይሆን ይችላል ቃል አጠቃቀሙ ነፃነቱና ብዙ ጊዜ የማየው በጣም የተጋነነ
የፐርሶናን ጉዳይ አጋኖ እንዳለቀለት ጉዳይ የመውሰድና በግል ሴቲንጎች ውስጥና ድባብ ውስጥ ራሱ ሰው ይገኛል ብሎ የማሰብ ነገር ይመስለኛል። በጣም አንዳንዴ በጣም ለምንወዳቸው ሰዎች ሰው የመሆን ቻንስ አንሰጣቸው። እንደ ሰው እንዲሳሳቱ፣ እንዲፎርሹ፣ እንዲራቡ፣ እንዲቸገሩ፣ ወክ እንዲያረጉ፣ በአደባባይ እንዲያለቅሱ ምናምን ፈቃድ አንሰጣቸውም እና ሰው መሆናቸውን አንዳንዴ እንረሳዋለን። እንዳልከው ፐርሶና ሌላ ነው። 3 ማንነት ይምታታባል። አንዳንዴ እኮ ካራክተሩ አለ፣ በተዋናይ ስታየው እንትኑ አለ፣ ካራክተሩ አለ። ከዛ ደግሞ የአክተሩ ፐርሶና ደግሞ አለ። ኢንተርቪው ላይ ልታዩት ትችላለህ፣ የሆኑ ኢቨንቶች ላይ ምናምን ልታዩት ትችላለህ። ከዛ ደግሞ ሰውየው በጠባብ ሰርክል ውስጥ ደግሞ ሌላ ማንነቱ እኮ አለው። እንደኛ ሰው ነው እኮ አይደለ? ይስቃል፣ መጫወት ይፈልጋል፣ የሆነ ቤት መግባት ይፈልጋል አይደል? የሆነ ፓስቲ ቤት ገብቶ ፓስቲ መብላት ይፈልጋል፣ ሻይ መጠጣት ይፈልጋል። እንደኛ ሰው ነው። በጣም ስታደንቅ ግን ነው የምልህ እሱን ሩም ሁላ ነው የምትከለክለው። እንዴ ትበላለህ እንዴ ትላለህ። ሰውነቱን አንዴ የነዋይን እንትን ሰምቷል። የሆነ በወቅቱ የሆነ ትልቅ ስጋ ቤት ተከፍቶ ነበርና ነዋይ ሲገባ ስጋ ቆራጩ አይቶት ደነገጠ እና እንዴት ነህ ነዋይ ምናምን ደህና ነኝ። እንዴት ነህ ይሏል እንደገና ደህና ነኝ። ወይ ነዋይ እኔ የምልህ አድናቂ ነኝ ምናምን አመሰግናለሁ። ስጋ ትበላለህ እንዴ? በቃ ማለት እንዴት ነው ሰው እኮ ነው እና ስጋ ትበላለህ? አዎ እና ስጋ ትበላለህ። ግን ያው ነዋይ አርቲስት ነው እንደምታውቀው ተጫወታ እኔ ብለው አለ እሸት በላኝ ስል ቬጂቴሪያን መስዬው ነው። ሌላ ደግሞ እንትን ይመጣል። ባገኘው ደግሞ ምንድነው ማወራው ብለህ በራስ መተማመን ታጣለህ። እውነት ይሄ ነገር ይመጥነው ይሆን ማለት ይሄንን ሳወራ ይገምተኝ ይሆን? ይሄ ማወራው ወሬ ይመጥነው ይሆን? እሱም ደግሞ ፍርሃት ይመጣብሃልና ይሄ በራስ መተማመንን ያሳንሰዋልና በዛ ምክንያት ላለመፈለግ ትሞክራለህ። እኔ አንድ ወዳጅ በራሱ በፊልዱ በጣም ትልቅ ደረጃ ላይ ያለ ሰው እኮ ነው ሲነግረኝ፣ መቼስ ጥላሁንን ታውቀዋለህ? የጥላሁን ካሪዝማ እንደምታውቀው ሌላ ሰው ነው ጥላሁንና በሆኑ ነገሮች ምናምን እንገናኛለንና የማከብረው ጥላሁን የምወደው ጥላሁን እንዲህ ፊት ለፊት ማየት አልፈልግም አለና በምንም አይነት አጋጣሚ ሳገኘው እየሮጥኩ ነው ማመልጠዋል። በምንም አይነት ደግሞ ችግሩ ጥላሁንን መቼስ ሰምተሃል? አያወራም። ሪሊ አይኑ ነው የሚያወራው። ብሎ ላይ ይችላል፣ አይኑ ያወራል። ካወራ ደግሞ ያወራል። ካወራ ደግሞ መሬት ጠባይ ነው። ሲያወራ በቃ ያወራል፣ ግን ብዙ ጊዜ አያወራም ይለዋልና ከጥላሁን ጋር ቁጭ ብዬ ምንድነው ላወራ የምችለው የምለው ነገር ሁሌ ግራ ነው የሚገባኝና ሁሌ እሸሻለሁ አለ። በህይወት አጋጣሚ አንዴ ምን ሆነ አለ፣ ከሆነ ቦታ ተቀምጠን ወደ ሆነ ቦታ መሄድ ነበረብን አለ እና እሱ መኪና ውስጥ እኔና እሱ ብቻ ነው የተቀመጥነው አለ እና መኪና ይዞ እኔ ምን ላወራ አለ፣ ስለ ጤንነቱ ልጠይቀው እና አይመጥነውም። ይሄ ማለት ስራ እንዴት ነው አይባልም ጥላሁን ምናምን ያልኩት ብቻ የምንፈልግበት ቦታ ስንሄድ 25 ደቂቃ ነው ምናምን ይፈጀዋል። የህይወቴን ረጅሙን 25 ደቂቃ የኖርኩት ይዛኔ ማለት አንድ ሲንግል ወርድ ሳናወራ ደረስናል። እሱ ማያወራም እኔ በቃ ነፍሴ ቃተተች ነው የምልህ አለ። እዛ ምን ላውራ የሆነ ነገር ልጀምረው ምናምን ያው ጥላሁን እንደምታውቀው ጥላሁን ስታገኝ መሮጥ ብቻ ነው ያለብህ እና እንደዚህ አይነት ሰዎች ደግሞ አሉ። ባገኘው ምን ላወራው እችላለሁ የሚለው ነገር ስለሚያስጨንቀው አለማግኘቱ ነው በቃ ይሄ ፍርሃታቸው። ልክ እንደዚህ አይነት ማረሳው ታሪክ አለ። እኔ ራሱ አንዲት ወዳጄ በጣም የምታደንቀው በጣም የምትወደው አንድ ድምጻዊ አለ። ካላስተዋወከኝ ብላ ረጅም ጊዜ ነው እኔም አልተመቻቸልኝም፣ ግን ምግባባው ሰው ነው። ከዛ የሆነ ጊዜ ተመቻቸልኝ፣ አገናኘኋቸው። ከዛ ዝም አለች። እኔ ራሱ የኔ ረዝማል ያው ይሄን ሁሉ ጊዜ ተጨቀጭቀኝ ነበረችው ምናምን ብዬ መግለጫው እንግዲህ ዝም። ከዛ በፊት እኔ ስታር ስትራይክ ምናምን የሚባለው ነገር ሲሪየስሊ የምወስደው ነገርም አልነበረም። ይሄን ያክል ይሆናል ብዬ አላስብም። ይሄ ጊዜያዊ ነገር እንዳይመስልህ፣ ረጅም ኦኳርድ በቃ ሌላ ጊዜ ይሻላል ምናምን ብዬ ሰው አንዳንዴ ተገናኝቶ እንደዚህ ግራ የሚገባው ሰው አለ። እኔ ግን ብዙ ጊዜ በጣም ጥያቄ የሚፈጥርብኝ ምንድነው ሁሌ የምምለው አንድ ድምጻዊ አንድ ሰው በጣም ከወደደው ያን ድምጻዊ የሚወድበት ወይም ያችን ድምጻዊ የሚወድበት ምክንያት የድምጽና የሙዚቃ ችሎታው ነው። ያ ማለት ሌሎች ጉዳዮች ላይ ብዙ ነገር ይናገራል ማለት አይደለም። አንድ ሰው በጣም ጎበዝ ድምጻዊ ነው ወይም ጎበዝ ሙዚቀኛ ነው ጎበዝ ተዋናይ ነው ማለት ስለሌላ ጉዳዩ
ለምሳሌ ትሁት ይሁን አይሁን ጥሩ ተናጋሪ ይሁን አይሁን ሰው አክባሪ ይሁን አይሁን ሌሎችም ነገሮች ላይ ብዙ ነገር ይናገራል ማለት አይደለም እውነት ለመናገርም ደግሞ በአብዛኛው መመዘን ያለበት በስራው ነው እና ወድጄው ገናኛለሁ ካለ አንድ ሰው ከዛ ሰው መጠበቅ ያለበት ብዙ ነገር አለ ብዬ አላስብም ማለት ጥሩ ደራሲ ከሆነ ለምሳሌ ድርሰት ነክ በሆነ ሐሳብ ላይ እንዳይፎርሽ ልጠበቅ ትችላለህ ከዛ ባሻገር ግን ቀደም ያልኩን በጣም ጥሩ ደራሲ ሰው ማለት ጥሩ ሰው ነው ማለት አይደለም ጥሩ ደራሲ ነው ማለት ወይም ጥሩ ሰው ራሱ ብዙ አወዛጋቢ ጉዳይ ነው እና እኔ ለዲስአፖይንትመንት መዘጋጀት ራሱ ቀድሞ ራሱ የሆነ ለዲስአፖይንትመንት የመዘጋጀት ነገር ፎልት ፋይንደር በቃ ጠብቀህ እንት ምናምን ያዛጋል እንዴ ተለተል ይችላል ምን ይከብደን እኮ እሱ ነው አሁን ዋና እንትኑ የሚጀምረው የሚመስለኝ የሆኑን ሰዎች በስራቸው እናቅና በስራቸው እንወዳቸዋለን አይደለ ከዛ በኋላ ግን እኛ ለነዛ ሰዎች የሆነ ማንነት መጠበቅ እንጀምራለን በቃ ደራሲ ከሆነ ስለ ድርሰቱ ብቻ አይደለም ወይሱማ ሰው አክባሪ ነው ትግስተኛ ነው መልካም ሰው ነው በቃ እሱማ ሰው ይረዳል የሚል እሱም ለኔ ስጡኝ ያላለውን ማንነት እንሰጣለንና ልክ ከነሱ ቲቪም ላይ ስናገኛቸው መንገድም ሌላም ቦታ ስናገኛቸው ስለ ስራቸው ብቻ አይደለም ከነሱ ምን ጠብቀው ነገር አለ ልክ ከዛ ግን ልፍ ያለ ነገር ካገኘን እንዴ ምን ሆነው ነው እንደዚህ ያልነበሩም እንዴ ብለን የሆነ አይነት ዲስአፖይንትመንት ውስጥ እንገባለን ራሳችን በፈጠር ነው በጣም ይገርም በሰዋዊነትና ባልሰጡ ነገር ነው እኛ ጅጅ ልናረጋቸው ምን ፈልገው አሁን ለምሳሌ ጥላውንን ስታስብ በቃ ሙዚቃውንና ምኑን ነው የምታስበው ስለ ትዳሩ አይመለከተኝም እንትኑ ምናምን አይመለከተኝም ምለ በቃ ፐርሰናል ላይፉ ሌላ ጉዳይ ነው አንተ በቃ ጥላውን ገሰሰ ድምጻዊ ጥላውን ገሰሰ እሱ ነው ጉዳይ በሱ ነው እንጂ እንትን ማድረግ ያለበት በቃ ሌላ ሰው ብዙ ማንነቶች እኮ አሉት አይደል ማንንም እኮ በየፊልድ በየጉዳይ በየምናምን ቶፕ የምትሆንበት አለ እንትን ማይሆንልህ አለ አንዳንድ ደራሲዎች እኮ በእጃቸው እንትን ሲሉ ለጉድ ናቸው ሲናገሩ ማይሆንላቸው አሉ በቃ ሲያዜሙ ለጉድ ናቸው ሲናገሩ ማይሆንላቸው አሉ ዝም ብሎ ማዳመጥ ብቻ ስለዚህ የተለያየ እንትን አለው እሱን ይዘህ መቀጠል እኮ ነው የወደድክለትን ነገር ለይተህ ማወቅ መቻል አለበት በሌላው ነገሩ ኤክስፔክት ማድረግ የለብህም ሰው ነው አፍተር ኦል እንዳልኩ ሰው ነው ሰውነት ጉድለት ነው በቃ ለጉድለቶች ሩም መስጠት መቻል አለበት በዚህ ምክንያት እንደውም እኔ አንዱ የምንወዳቸውን ሰዎች በጣም ተወዳጅ ፐብሊክ ፊገሮችን ሰዋዊ ጎናቸውን በብዙ እንዳና ይሆነናል ብዬ አስባለሁ ኤክስፔክቴሽናችን በጣም የተጋነነ ስለሆነ ትንሽ ሰውኛ መኩሌን ካሳየው ሰውኛ ጎኔን ካሳየው መጥፎ ስሜት ይፈጥራል በሚል ስጋት አብዛኛው አርቲስት ያ ምስሉን ብቻ አስቀምጦ አርቲስት ብቻ ሳይሆን ፐብሊክ ፊገር እንዲኖር ያስገደድ ነው ይመስለኛል ምክንያቱም አሁን ብዙ ጊዜ የምናያቸው በጣም ብዙ በሌላው ዓለም ላይ የተጋነኑ ሰዎች በብዙ መልኩ በጨዋታ በስፖርት በእግር ኳስ በማህበራዊ ህይወት ውስጥ ምናምን እውነተኛ ማንነታቸውን እንድናቅ እድሎች እናገኛለን ነጭናጫ ከሆኑ ነጭናጫ ቁጡ ከሆኑ እንደዛው ብቻ ሰው ስለሆኑ የሰው ጎናቸውን እናያለን በእኛ ሀገር ካየ በጣም የተወጠረና የበዛ ጥንቃቄ በጣም ያንን ይሄ በተለምዶ መልክ ለመስራት በጣም የበዛ ጥንቃቄ ያለ ይመስለኛል እኛ ሀገር ምን መሰል በቃ ለመሳሳት እድል አይሰጥህም ማለት ለምሳሌ አሁን ለቅሶ ላይ ወዳጅ ሞቶ በመታለቅሶ በሱ ጀጅ ልትደረግ ይችላል እንዴት ነው አለቃቀሱ ልትባል ትችላል አይመለከትም ባለቃቀሱ አይደለም የወደድከው እኮ በቃ አለቃቀሱ ደግሞ ሌላ ማንነት እኮ አለው አይደለ ለቅሶ አይሄድ ይሄ ሰውዬ አይዝራና ለምሳሌ ሆነ ጭርጭስ ያለች ቤት ምናምን የዛን ቤት ፓስቲና ሻይ ሊወድ ይችላል እኮ አይደለ ልጅነት ሊጠራ ይችላል ኖስታልጂያ ሊፈል ስንቶቹ ናቸው የድሮ ሰፈራቸው የሚሄዱት አንዳንዴ ስንወድ ምን እናረጋለን መሰለ አንዳንዴ እኛም የምንወድበት መጠን ያልፋል ከልክ ያልፋል ሰዋዊነቱን እንረሳውና ለመሳሳት ሰዋዊ ነገር ለማሳየት እድል አንሰጣቸው ይሄ ደግሞ ጭንቀት ማለት ይመጣል መሰለ እነዚህ ፐብሊክ ፊገሮቹ ላይ ይመጣል የተቀመጡበትን ደረጃ ሰው ያለበትን ደረጃ ስለሚያውቁ ከዛ ላለመውረድ ነፍሳቸው ይሰቃያል ነው ማለት ስንቶቹ ወክ ማድረግ እየፈለጉ ወክ ያረጉ ስንቶቹ ሆነ ቤት ገብቶ መዝናናት እየፈለጉ አይዝናኑ ምክንያቱም እዛ ቤት መገኘት ለሰው በሰራለህ ምናብ መሰረት ያ ቤት ላንተ እንትን አይልም ስለዚህ ግን ያን ስሜትን በቃ ትገለዋለህ ማለት ነው ሳትፈልግ ሰዋዊ ማንነትን አንተ ራሱ እየተጫንክ ትሄዳለህ እሱ ራሱ ለጭንቀት ይዳርጋል ስንቶቹ ከቤት አይወጡም እኮ በቃ የት ይሄዳል ኮሌክቲቭሊ ደግሞ እንደዛ ምን ፈጥረው ነገር አለ አንዱ ሰው ብቻ አይደለም ሰዎች ይተባበሩና የሚወዱትን ሰው ልክ እየጨመሩ እየተግባቡ እየቃኙት ፍጹም ሌላ
ስለው ከዚህ ከሳልን ብትወጣ ወየውልህ አይነት ሁሉ ያስቀምጡለታልና ብዙ ጊዜ የተወደደውም ሰው ለተሳለለት ነገር ባሪያ ይሆና እስረኛ ይሆና እሱ ራሱ የሳላችሁልኝ ነገር ወድጄዋለሁ አይነት ብሎ ያተቀበላቸው በሂደት ተጉዘው መጨረሻ ላይ እነሱም ሌላ ሰው ስለው እሱም ሌላ ሰው ሆኖ ኢንዳፕ ያደርጋሉ ያስባል። ባይወድ ራሱ ግን ብዙ አማራጭ እኮ የለውም። ስንቀጠቅጥ በጣም ከባድ ነን። ምህረት እኮ የለንም። አሁን ይሁን የምንወዳቸውን ሰዎች ከሳልንላቸው ምስል ውጪ ትንሽ እንኳን ዘነፍ ብለን ካየን በጣም ጨካኞች ነን። ምንም ምህረት የለንም። በጣም ነው የምንቀጠቅጠው። እንደመካድ ነው በቃ እንዴት እንዲያደርጋሉ ለሚለው ነው የምንገባው። የፓራ ሶሻል ሪሌሽንሺፕ ጉዳይ በጣም ሲሪየስ ጉዳይ ነው። የሆነ እንደውም ሳይኮሎጂ ቱዴይ የሚል የሆነ መጽሔት አለ። እዛ ላይ የሆነ ሪሰርች እያየሁ አክቹሊ ውጭ ሀገር ነው የተሰራው፣ ግን ያለው ተጽዕኖ እንዴት ከባድ እንደሆነ ብታየው አንዳንዶቹ የሴሊና ዘፋኛን የሷን ታሪክ ታውቃለህ፣ አድናቂዋን የገደላት እዛ ድረስ ነው የምትሄደው። እንዳልከው ቅድም ማህበር ይመሰርታሉ። ማህበር የወዳጆች ማህበር ይሆንና መጀመሪያ ከዛ ሌሎች ደግሞ የሌላ ወዳጆች ደግሞ አሉ አይደል፣ እነዛን መጥላት ትጀምራለህ። ከዛ ደግሞ አግሬሽን ይመጣል፣ መጣላት ይጀምራል። የቅርብ ጊዜ ታሪክ እኮ ነው የማንቸስተር እና የአርሰናል ምናምን ጸባል ነበር እንዲሆነ ጊዜ በጣም እኮ መውደዳችን ከልክ አልፎ እኛ ሳይድ በቃ ሁሌ የሚባለው ነገር ምናምን ሁሌ ይመጣል ምናምን እንዴ የነሪ እናት ሰደብክብኝ ምናምን ተብሎ የሆነ ጸብ ምናምን እኮ የሆነ ጊዜ በጣም ኖርማል ነበር። በጣም አስጊ እኮ ነበር የዛኔ። እሱ ይሄ በቃ ለፓራሶሻል ሪሌሽንሺፕ ትልቁ ተጽዕኖ ማሳደሪያ ይሄ ነበር እንትኑ። የዛኔ ከተማው ይወጠር ነበር እኮ በጣም የመውደድህ እንትን የምታስቀምጥበት ቦታ አንዳንዴ ከመጠን ያልፋል በጣም። ሰውን ግን ትተን በጣም የምትወዱትን ሰው በአካል አግኝታችሁት ደንግጣችሁ ታውቃላችሁ? ወይም ይሄ አላቅም ያልተጠበቀ ነገር ውስጥ ራሳችሁን አግኝታችሁ ታውቃላችሁ? ዙራ እኔ ያስታውቃል አስተያየቱ እንዲህ ማለት ጀመረ። በእናትህ ምንድነው ታሪኩ? አሰግድ ተስፋ የሚባል ተጫዋች ነበር። ኦፍ ኮርስ እናውቀዋለን። ነፍሱን ይማራል። ነፍሱን ይማራል። አንተ ማለት በጣም ይሄ ደህና ሆኖ ስለሆነ ያለፈው ድንገት ነው ደግሞ በጣም ትራጂክ ነበረ በጣም። እኔ በልጅነቴ በቡና እንስማማለን። እሺ ባገር ውስጥ አሰግድ ተስፋ ልጅ ሆኜ የኔ በቃ የመጨረሻ ድሪሜ አሰግድ ተስፋ ነበርና እውነቴን ነው። አዎ በጣም ህፃን ሆኜ ስቴዲዮም ገብቼ መጀመሪያ ያየሁት ቡና ከመብራት ያል ሲጫወቱ ነበርና አሰግድ ያገባው ጎል ነበር። ለኔ ነው የምልህ መልአክ ነበር አሰግድ ይዛል። በቃ አሰግድ ሲባል መርካቶ የሆነ ማቀው ሰው አንተ አሰግድን ትወደዋለህ ምናምን ወስዳለሁ አንድ ቀን ምናምን ሲል እየፎገረ ይመስሎኛልና ዘመዴ ነው አለኝ። እኔ አላመንኩትም። ከዛ ከስንት ቀን በኋላ ና ቤት ምሳ በልተን እንምጣለኝና ቤታቸው ዮሐንስ አካባቢ ነበር ፍሳ ይባላልና እየሄድን መሃል ላይ ማለት ነው አሰግድ ቤት አለ አለኝ። እንዴ የቀለድክ ነው ምናምን አልኩት። እውነቴን ነው አሰግድ ቤት አለ እሱን እኮ ላገናኝ ነው ምናምን ሲል በቃ ከዛ በኋላ አላስታውስም ምን እንደሆነ። ቤት ገባን የሆነው ከዛ ቤት ገብተን እና እኔ በማመንና ባለማመን ውስጥ ነበርኩና ቤት እንደገባን በር የከፈተችላት ልጅ አሴስ ሲላት ተኝቷል ስትለው እንዴ ነገር እውነት ነው እንዴልኩና እውነትን ነው እንዴ ፍሽ አልኩት። አዎ ሽንቴን ሸንቼ ልምጣ ሂደር ሰላም ምናምን አለኝ። አላሰግድ በስማ በቃ ሳለቅስ ነው ማስታወሰው ነው። እውነትን ነው ያየው ታለቅስ ነበር። አዎ በጣም እንደዛ ሰው እንደዛ ስቴዲየም ሙሉ የሚጮህለት ሰው ምናምን ፐርሰናሊ የሚገኝ አይመስለኝም ነበር። እና ምን ሆነሽ ነው ምናምን ይለኛል። በቃ ምንም ፈቅ ብቻ ነው ማለት ዋው ምን ሆነሽ ነው ምን ሆነሽ ነው ይለኛል። ከዛ ሐሳቡ ምንድነው ከፍሳ ጋር እኔ ፍሳ አሰግድ ምሳ በልተን ተመልሶ ወደ ሱቅ ሊመለስ ነው። ፍሳ አሰግድ በቃ ከኔ ጋር ይሆናል ሂድ አንተ በቃ ከኔ ጋር ይሆንና በኋላ ይመጣል ምናምን አለ። ካሰግድ ጋር ኳስ የተጫወትኩ ሰው ነኝ እኔ። የምር ነው ኳስ ግቢ ውስጥ ነበረ። ሌላ የሆነ ህፃን ልጅ መጣ አስጠላኝ ህፃኑ። ዞር በል ከኔና እሱ ብቻ እንጫወት። ከዛ በኋላ ጫማ መስቀል ነበረብኝ። ለምን ከዛ በኋላ ኳስ እንደነቀው አላውቅም። አይ ኖ በህይወቴ እሱ ነው ማስታወሰው። ከዛ በኋላ ግን እንደዚህ ሊሆን የምችለው ጥላውንም ባገኘው ይመስለኛል። አይሆንም
ጥላውንም ባገኘው ሌላ ዝም ያያየሁት ማለቅ ሰው አንድና አንድ ጥላውን ገሰሰ ደግሞ አለው ብለህ የምታስበው ከዚህ በላይ ከጥላውን በላይ ሊያስደነግጠኝ የሚችል ሰው የለም ምድር ላይ ዝም እየሳስበው በቃ እኔ በጣም ከጋሽ ማሙድ ጋር የሚያዝናና ገጠመኝ ያለኝ ጣይቱ ሆቴል ጃዛም ባያለ በቃ ጋሽ ማሙድን አደንቀዋለሁ አትልም ኦብቪየስ ነው እና አጋጣሚ ሁኔታው ተፈጠረ በቃ ድንገት ብቻ ከጎና አካባቢ ሆነ እና ደንገጥም ብያለሁ ከዛ ሁሉም ሰው ፎቶ እንነሳ ይላል ስለተደናገጥኩ እኔም ልነሳ አልኩኝ ከዛ አንድ ወዳጃችን የምናውቀው ሰው ነው ፎቶ ሊያነሳን ሞከረ ከዛ አሪፍ ነው አለ ዞር ብዬ በኋላ ላይ ፎቶ ወስለው አልተነሳም እኮ አለኝ ዘጋ አለኝ እና ታዲያ ዘጋ አትለኝም ሰው ፈራሁት አለኝ ጋሽ ማሙድን ፈራሁት አለ ፎቶም አልተነሳንም ራሱ እዛ እንደቆምንም ራሱ እንዳልኩ ምክንያቱም እኔ ለሌንም ፈላው ፎቶ እንነሳ አይደለም በቃ ነገሩ እንደዛ ብቻ የሚያስገድድ አይነት ስለመሰለኝ ነው አሁን እኔ ያ ፎቶ እንዳለ ነው የምቆጥረው ባይነሳ ማለት ነው ለኔ እንደዚህ አይነት በቃ ፋኒ ምለው ሞመንት ከማደንቀው ሰው ጋር እሱ ነው ከጋሽ ማሙድ ጋር ግን ይሄ የኤጅ ኦፍ ቲክቶክ ምናምን ይሄን ነገር ሰማው ቀይሮታል ብላችሁ ታስባላችሁ ለምንድነው እንደዚህ አይነት ጥያቄ እንዲመጣብኝ ያደረገው በተወሰነ መንገድ በጣም አክሰሰብል አድርጓቸዋል ብዬ አስባለሁ አንደኛው በመጥፎ መንገድ ለምሳሌ ብዙ ሰው እኔ የሚጨንቀኝ አሁንም በፍጹም ሊስተካከል ይገባል ብዬ የማስበው ታክሲ ሲል የሆነ ሻይ ቤት ውስጥ ምግብ ቤት ውስጥ ወዘተ ታዋቂ ሰው መቅረጽ በጣም ተደጋገመብኝ ማለት ህይወት እንዳላቸው መዘንጋትና ያ ደግሞ የግል ህይወታቸው እንደሆነ መርሳት በፊት ብዙ የምታየው አይደለም ስልክም ስለሌለ አይደለም ስልክም መጥቶ በጣም ጥሩ ጨዋነት ነበር ብዬ አስባለሁ ሶ አንደኛው በጎ የማይመስለኝ ሳይዱ እሱ ነው ግን በሆነ መንገድ ግን የታዋቂ ሰዎችን ጉዳይ አክሰሲቢሊቲያቸው ትንሽ ቀለል ያደርገው ይመስለኛል ያሁኑ ላይ እንትኑ ቅድም እንዳልኩ ነው የመገኘት እንትኑ እንደበፊቱ ሩቅ አይደለም ዲጂታል ሚዲያውም ሊሆን ይችላል ምናምን አቅርቦታልና በጣም እንትናን ባገኘውት ምናምን ብለ በጣም የምትሰቃይበት ምናምን አይደለም ትንሽ ከፈለክ ልታገኝ ትችላለህ ትንሽ ያው የተወሰኑት ናቸው በጣም ሩቆች እንጂ አንድ ሁለት ሶስት እርምጃ ከተራመድክ ምናምን ከሄድክ የምታገኘው ይሄ እንዳልከው ከፈትፈት ያሉት ነገሮች እሱን ትንሽ ያስተነፈሱት ይመስለኛል አዎ እንደ በፊቱ ዝግ አይደለም ሩቅ አይደለም በፊቱ እኮ እዚህ ሀገር ይሁን ውጭ ሀገር ወጥቶ ይሁን የት ይሁን ከተማ ውስጥ ይሁን ምናምን አታውቅም አሁን ዴይ በዴይ የቱ ጋር እንዳለ ምን እያደረገ እንደሆነ ምናምን የምታውቅበት እንትናል እሱ ደግሞ ትንሽ እኮ ያስተነፍሰዋል አይደለም በጣም የተጋነነው ነገር እንደ አድናቂ ግን የኛ ሶሳይቲ ጥሩ ይመስለኛል አይደል ሩም አለው እኮ የምትወደውን ሰው ምናምን ስታገኝ ግን በጣም ይሄ እንደ ተሰቃየው ብዙ አመት እንደጠበቀው ምናምን አይነት አይደለም ቁጥብ ነህ እንትን ትላለህ ትንሽ ተጫወት እንጂ ምናምን እስኪባል ድረስ የሆነ ለቀቅ ያለው ኢንቫይሮመንት እስኪመጣ ድረስ ሪዘርቭ ነው አለ ሰው ጋር ብዙ ጊዜ እኮ የፈለገ የሚወደውን ሰው ቢያገኝ ብዙ ጊዜ እንደዛን ማላቀም ነገር ነው ሰራይታ አንድ ኢንተርቪው ላይ ሰምቶት እዚያ ጋር አራት አይነት አድናቂ አለ አራት አይነት አድናቂ የመጀመሪያው ሳይ ክሬዚ የሚሆነው ሳሪሽ ምናምን ብሎ መጥቶም ይዟል ሁለተኛው ደግሞ በቃ አሁን አብዛኞቹ ሳሪሽ ብለህ ከሩቅ ሳራይት ምናምን ትላለህ እሺ ሶስተኛው ያ ይሃል ባላየ ነው የሚያልፋል ባላየ አራተኛውስ የት ነው አንተን ማላይበት የት ሊጅም ይላል ክሪስቶፈር ኖላን አዲስ ሙቪ ዘ ኦዲሲ የተሰኘ በቅርቡ አውጥቷል ኦፍ ኮርስ እንደወጣ ነገር አለም ያለም ጉዳይ ይሆናል በደንብ መነጋገሪያ ሆኖ ነበር በተለይ ገና ማስታወቂያው እንደተለቀቀ ብዙ ሰዎች ተችተውታል አብዝተው ከዛ ደግሞ ገና ሳይወጣም ደግሞ በዚህ ልክ መተቸት ልክ አይደለም የሚያሉ ሰዎች ነበሩ ፖለቲከኞች ሳይቀሩ ባለሀብቶች እና ኢለን መስክ ሳይቀር ልክ አይደለም የሚል ነገር አንስተው ነበር በተለይ ደግሞ ከካስቲንጉ ጋር ተያይዞ የሉፒታ ሄለን ኦፍ ትሮይ የሚል ካራክተር ነው የተሰጣትና ስለ ግሪክ ሚቶሎጂ ያነሳን እንዴት ጥቁርን ካስት እናደርጋለን ልክ አይደለም የሚል ነገር አንስተው ነበር በትችቱ ላይ በቃ ሙቪው መጥፎ ይሆናል አይሳካለትም የሚል ሐሳብ ብዙዎች ጋር ይንጸባረቅ ነበር በሚገርም ሁኔታ ግን ገና በተለቀቀ በሁለት ቀናት ውስጥ የፊልሙን በጀት አልፎም ገቢ ማስገኘት ችሏል እና ትልቅ ሰክሰስ ሆኗል አሁን ሰዎች ደግሞ ያዩትን በጣም ጥሩ ሪቪው እየሰጡት ነው በጣም መልካም ነገር እየተናገሩ ነው በጣም ሂት ሆኗል አሁን ላይ እኔ ራሱ በጉጉት ለማየት እየጠበቅኩ ነው እዚህ ሀገር እስካሁን አልመጣም አይደል አይ ገና ነው እዚህ ሀገር እስኪመጣ እየጠበቅኩ ነው በጉጉት አይ ቲንክ
እንደመጣ ከሚያዩት ውስጥ ነኝ ብዬ አስባለሁ። ብዙ ደግሞ ኢንትረስቲንግ የሆኑ ነገሮችም አሉት። ሲጂአይ አልተጠቀሙም። ቦታው ላይ ነው ሁሉንም ነገር ለመቅረጽ የሞከሩት። የመጀመሪያው በአይማክስ 70 ሚሊ የተቀረጸ ፊቸር ፊልም የመጀመሪያው ነው። በእርግጥ ያው 42 የሚሆን ሲኒማ ነው በአለም ላይ ያለው ያንን መቀበል የሚችል ያንን ኤክስፒሪየንስ የማድረግ እድሉ አይኖረንም። ግን እድሉ ያላቸው ሰዎች ሙሉ በሙሉ በአይማክስ ነው የተቀረጸውና ያዩት ሰዎች በጣም የሚገርም ምስል የሚገርም ኤክስፒሪየንስ ነው እያሉ ሀሳባቸውን እያጋሩ ነው ያሉት። ይሄ ክርክሩ ግን አይ ቲንክ የሆነ በተለይ በፊልሙ ከመውጣቱ በፊት ሲወጣ ያው ብዙ ጊዜ ፊልም ፓወር ራሱ ለራሱ መናገር ሲችል ለእይታ ሲበቃ ጥሩ የሚሆን መጥፎ ያኔ ብዙ ክርክሮች ያበቃሉ። እስኪወጣ ግን አንደኛው ክርክር የሱ ትርጓሜ የኖላን ትርጓሜ በጣም እንደ ልብ ሆነ የግሪክን ባህል ታሪክና በተለይ የሆሜር ኦዲሴይ የሚታይበትን መንገድ ያከበር አይደለም። ኢሎን መስክ በተለይ ደጋግሞ ይሄን ነው የሚታቸው እና በተለይ ወክ ነው የሚለው ነገር አለ። ኢሎን መስክ የፈለጉት ማለት በዛሬ ጊዜ እይታዎች ውስጥ ማህበራዊ ነገሮችን የመቀያየር ጉዳይ ያው ወክ ብለው ሰፊ ጉዳይ ነው ግን የሚለው ነገር አለ እና ደግሞ ይሄ ነገር በተለይ በኦስካር እና በሌሎች ሽልማቶች በጣም የሚያስመሰግን እንደፈለገ ተደርጎ በተለይ ዳይቨርሲቲ ፖሊሲ የሚሉት አለ ኦስካር ጥቁር በሃይማኖት በምናም በጾታ ብቻ የተካተቱት ሰዎች ብዛነት ለመታጨትና ለማሸነፍ ስለሚረዳ ያ በጣም የሚከበረውን የግሪክ ታሪክ ሌጀንድ ማለት ነው። ለዛ ብሎ ነው ኖላን እንደዚህ የቀያየረው ብሎ ነው በብዛት ሲታቸው አይደለም ኦልሞስት ብዙ ጊዜ ሰድቦታል ማለት ይቻላል። አዎ ምንም የቀረው አይደለም። አሁንም ግን ሲወጣ አልተውም አይደለ ሲወጣ ዝም አላስባለም እንደው ኒዋስ ብሎ አንድ ሰው ትዊተር ላይ ኤለን መስክ $100 ምንድነው $100 ሚሊዮን ለሜል ጊብሰን ይስጣውና እንደገና ሂስቶሪካሊ አኩሬት በሆነ መንገድ በኦዲሲ ይሰራ ብሎ ትዊተር ላይ ጻፈ። ኤለን መስክ እዛው ኮሜንት ላይ ገብቶ አምዳውን የሚል ኮንፊርሜሽን ለዛ ሰው ሰጠና አሁንም በደንብ ነው እየተጋፋ ያለው ያንን አይ ቲንክ ኦዲሴይ ኢንተርፕሬት የተደረገበት መንገድ ነው እንትኑን የሚያነሳሳው ውዝግቡን የሚያነሳውና እንዳልከው ሚቶሎጂ ሆኖ እንደገና ደግሞ የግሪክ ሲሆን በጣም ሴንሲቲቭ ነው። ምክንያቱም ሚቶሎጂ የነሱ ጉዳይ ነውና በተለይ በጥቁር የመወከሉ ጉዳይ ምናምን አሉ። ይሄ ቅድም እንዳልኩ አንዳንድ ነገሮችን ሪዲፋይን የማድረግ ነገሮች አሉና እነሱ ነገሮች ላይ ውዝግብ መነሳቱ የማይቀር ነገር ነው። ግን ያው ጉዳዩን በጣም ደግሞ ሴንሲቲቭ ያደረገው ሚቶሎጂ ሆኖ የሆሜር ስራ ሆኖ እንደገና ደግሞ የግሪክ ጉዳይ ሆኖ በጥቁር ሪፕሬዘንት የመደረጉ ነገር መሰለኝ። ግን በአንድ በኩልም በማርኬት ደረጃ ለፊልሙ ብሌሲንግ ሆኖታል። ያው እንዳልከው ፊልም ራሱን ነው የሚሸጠው ከታየ በኋላ ሌላ ጉዳይ ነው። ግን ያው ክርክሩ በአንድ በኩል አንስቶታል፣ በደንብ እንዲታይ አድርጎታል። ይሄን እንትን አያችሁት ቪዲዮ? ይሄ ቲክቶክ ላይም ፌስቡክ ላይም ለቆታል። አንድ ዳውድ አንተ አሳይተኝ እንደዛዳ ይባላል። አዎ ስሙን በትክክል ካልጠራ ነው እንጂ የአዘርባጃን ሰው ነው። የአዘርባጃን ስሙም ሀገሩ ራቅ ያለ ነው እና ይመጣል በየሀገሩ እየዞረ የየሀገሮቹን በተለይ ታሪካዊ ሃይማኖታዊ ቦታዎች ገበያዎች ምናምን ቦታ እየገባ የሚያሳይ ሰው ነውና ዝነኛ ነው። አዎ ዝነኛ ነው እና ቲክቶክ ላይ አሁን እንኳን በእኛ ሀገር ባለው እንትን ብዙ ያን ያህል እንትን ላንለው እንችላለን 1.6 ሚሊዮን ፎሎወሮች አሉ። ፌስቡክ ላይም እንደዛ ነው። አዎ ትልቅ ቁጥር ነው። አዎ ፌስቡክ ላይም እንደዛ አለውና ፌስቡክ ላይ 1.5 ሚሊዮን ፎሎወርስ ፌስቡክ ላይም እንትን ላይ ትዊተር ላይም አለው። አንድ ያጋራው ነገር ምንድነው ላሊበላ ሄዶ ያው ጥሩ እንትኖችን ለቋል፣ ቪዲዮዎችንም ለቋል። ግን በደንብ ትኩረቴን የሳበው አንድ ፓስቲ ቤት ገብቶ ያጋጠመውን ነገር እንትን አድርጎታል። በጣም አዝኖና በቪዲዮ ነው ያጋራው። በቪዲዮ እሺ የሆነ ፓስቲ ቤት ይገባል እና ፓስቲ ቤት ገብቶ ቁርስ ያዛልና ፉልና አምባሻ አንድ ፉልና አንድ አምባሻ ከዛ የሚያስተርጉምለት ልጅ አለ ውስጥ ከዛ ስንት ነው ይላቸዋል። 200 ብር ይሉታል። ከዛ እንትኑን እያወጣ ሬቱን ምናምን ያዩዋል በዶላር። ኦኬ $1 ከ30 ምናምን ነው። ኦኬ ፌር ነው ምናምን እያለ ይበላ። እዛ ላሉት ደግሞ ያዙ ብሉ ምናምን ይላል። እንትን ነበረ እንደ ፓስቲ ነገር ክፍትናቱ መሃሏ ፓስቲ ነገር እሱ ዶናት እያለ ነው እንትን የሚለው ዶናት ብሎ አለ። እዛው ላይ ያሉትን በሙሉ ጋበዛቸው ውሰዱ ምናምን አለ። ዘጋውት አለ። አዎ ግን ችግሩ ምን ላይ ተፈጠረ መሰለ? ይሄኛውን 200 ብለውት አንዱን ዶናት ግን
አስተርጓሚው 150 ብር አለው እና ሴንስ አይሰጥም ማለት እሱ ገብቶታል። ይሄንን 200 ብላችሁኝ ይሄኛው ብቻውን 150 ሴንስ አይሰጥም ማለትና ስካም እንደተደረገ ገብቶታልና እየተጨበረበረ እንደሆነ ገብቶታል። ደጋግሞ ነው የሚጠይቃቸው። የሚገርም ይሄ ስንት ነው? በጣም የሚገርም የቤቷ የምትሸጠው ሴትዮ የሱ ገንዘብ መቶ ምን ያደርግልኛል ስትል ትሰማለች። ሻጯ ሌላ ልጅም ደግሞ አረግፍ ነው ይላል። ይሄ አንዱን ፓስቲ 150 ብር ነው ይሏል። የሚገርም ይሄኛው ደግሞ ራሱ ደግሞ ነው እንደተሸወደ አውቆታል። ኦኬ ስካም ተደርጋለሁ ችግር የለም ምናምን ብሎ ስንት ነው ዋጋውን ንገሩኛል 20 ምናምን ፓስቲ ነው የተበላው። ከዛ እሱ ተጨምሮ 3000 ምናምን ብር ብቻ መጣ። በጣም የሚያሳዝነ ነገር 3000 ብር ከከፈለ በኋላ 150 ያለውን ልጅ አሁን ሆነስትሊ ንገረኝ ስንት ነው ሲለው 100 ብር ነው አለው እዛው ማለት ነው። ከዛ ስቲል ተሸውጃለሁ ብሎ ወጣና ሌላ ቤት እዛ አካባቢ ያለ ቤት የሆነ ቤት ገብቶ ሲጠይቅ 50 ብር ነው። የሚገርም ኦብቪየስሊ እዛ በ200 ብር አራት ገዛና 50 ብር ነው ብላ ላስተረጎመችለት ልጅ ለሷ ሰጥቷት ከዛ በኋላ እየተናገረ ሄደው ነገር በቃ በጣም ያሳዝናል። ማለት ትልቁ ነገር ሆነስትሊ ትልቁ ነገር ሆነስት መሆን ነውና በተለይ እንደኛ ሀገር ትልቁ መተንፈሻ ሳምባችን ቱሪዝም ለሆነ ሀገር እንደዚህ አይነት ትንንሽ ነገሮች በቀላል የሚታለፉ አይደሉም። በጣም የሚያመጡት ኮንሲኩዌንስ በጣም ከባድ ነው። ይሄ ቪዲዮ የት ደርሶ ምን እንደሚያመጣ አታውቁም። በትንሽ ነገር ደግሞ ክፋቱ አሉታዊ ነገሮች የመሰራጨት እንትናቸው በጣም ብዙ ነው። ጥሩ ነገሮች እኮ ቪዲዮዎች እኮ ሰርቷል። ከዛ በፊት ያጋጠሙትን ሲጎበኛ አይቷል እና የመጀመሪያው አይደለም። ከዚህ በፊትም መርካቶ መጥቶ እንደዚህ ያጋጠመውን ነገር አይቷል። ከአመት በፊት ምናምን መርካቶ መጥቶ ነበር። 40 ምንጭ ሄዶ ምናምን ጥሩ ነገሮች አይቷል። በዚህኛው ግን እስካም በመደረጉ በጣም እንደከፉ አይነት ነው የተናገረው። የአፍሪካዋ ኢየሩሳሌም የኢትዮጵያዋ ኢየሩሳሌም የምትባለው ቦታ ላይ እንደዚህ አይነት ነገር ማጋጠሙ በጣም ያሳዝናል ምናምን ብሎ እሱን ሲያወራ ሰማሁትና በጣም 2 ቀን ምናምን ጉዳይ ነውና በጣም እኔ ገረበኝ። ብዙ ጊዜ ስንጋበዝ በጣም እንኳን ስንጋበዝ ዝም ብሎ ሰው ለራሱ የሚጠይቅ የሆነ አለን አዘኔታም ትህትናም አለን። ልንጋበዝ ሲሆን ግን ብዙ ጊዜ የባሰ ደግሞ ትህትና አለ። ሊጋብዝ መሆኑ ነው በጣም የከፋ የሚያደርገው። አሚን ደስ የሚለው አሁንም ደስ የሚለው እሱ ያን ነገር ይለየውም አይለየውም ይከፈላታል የተባለችው ሰው አሁንም የማይገባ ጥቅም አለመፈለጓ በጣም ደስ የሚል ነው። የምናውቀውም ያንን ነው። እየተጋበዘ ግን የሚጋበዝበት ነገር ላይ ፈርቅ የሚይዝ እኔ አይቻላል። በጣም ይሄ እንኳን የተለመደ ነበር በፊት መርካቶ ድሮ ፈረንጆች ሲመጡ ምናምን ዋጋ ጨምረህ መናገር ግን የሚያመጣው ኮንሲኩዌንስ ቀላል አይደለም። በተለይ ደግሞ በቱሪዝም ዘርፍ እንደዚህ አይነት ሰዎች ደግሞ ቲክቶክ ቪዲዮዎቹን ሳይ ብዙ ሀገር የሚዞር ሰው ነውና ይሄ ቪዲዮ ደግሞ እዛ ላይ ለቆታል እና ክፋቱ ደግሞ ጥሩ የተናገራቸው ትንሽ ቪው ነው ያላቸውና ይሄኛው ግን በጣም ብዙ ቪው ነው። ሳይታሰብም ቢሆን ሰምሃው የሀገር ምስል ነው የምታስተላልፈው። አሁን ሶሻል ሚዲያ ደግሞ በጣም በአጭር እንትን ውስጥ ነው በደንብ የሚሰራጨውና መጥፎ ኢሜጅ ስለራስ በዚህ ልክ ሲተላለፍ ማየቱ ያሳዝናል። እስቲ ያው ከባድ የሚያደርገው ከዚህ በፊትም ካስታወሳችሁ ማነው ስፒድ ነው የመጣ ጊዜ መርካቶ አንዲት ሴት የሆነ ባለ ዕቃ አዳራሻ የሆነ ገንዘብ ጠይቀዋለች 5000 ነው 10000 ያ ዕቃ ግን ከዛ በጣም የቀነሰ ነው ብሎ ብዙ እንደውም ታሰረች ሁሉ ሲባል ሰምቻለሁ። እውነቱን ውሸት አላውቅም ግን የሆኑ ደግሞ ሰዎች ኧረ ተያዘች ምናምን ሲሉ ሰምቻለሁ። ግን እኔ በእንደዚህ አይነት ሁኔታ ውስጥ ብዙ ጊዜ መፍረድ ያቅተኛል። ምክንያቱም ሰዎቹ እኛ ሀገር እኮ መንግስት እንኳን አንዳንድ ቦታዎች ላይ ለውጭ ሀገር ዜጋ የሚጨምርባቸው ቦታዎች አሉ። መግቢያ ይጨምራል ወይም ለሆነ ነገር ስለዚህ አንዳንዴ ሻጩም ቢሆን የውጭ ሀገር ዜጋ ላይ ሊጨምር ይችላል። መስመሩ ቀላል አይደለም። ማታለል ካልሆነና የተወሰነ ዋጋ በዶላር ስለሆነ የሚከፍለኝ ወይም ደግሞ ዶላሩን መንዝሮ ስለሆነ የሚከፍለኝ ለሱ ብጨምርበት ቢሉ የሚገባኝ ነገር አለ። መብታቸው መከበር ስላለበት ነጋዴም ደግሞ ማለት ገዢም ደግሞ ዝም ብሎ የሚያምን አይደለም። እናውቀዋለን። ያነጻጽራል። የራሱ ድሎች አሉት። ይሄኛውን እኔ እውነት በቃ አሁንም ደግሜ የምናገረው የሚደብረው እየጋበዘ ገንዘብ አጨምር ሰው እየጋበዘ እንዴት ገንዘብ ትጨምራለህ? ትልቁ ጄስቸር እኮ ልጋብዛችሁ ማለት ነው ብሉ ሁላችሁም እያለ እኮ ነው የ20 ምናምን ነው የከፈለው። እንግዲህ ያሉትን በሙሉ ስጧቸው እያለ ምን ያክል ደግሞ ኤዲት እንዳደረገው እግዚአብሔር ነው የሚያውቀው። ያንን ከማውጣቱ በፊት አንዳንዴ የሚፈልገውን አንግል ለማውራት የሆነውን ነገርም ሊቀንሰው ወይ ሊጨምረው ይችላል ብዬ አስባለሁ። እሱንም አናውቅም። ዞሮ ግን ያዩት ሰዎች የሚያዩት ቀላል ቁጥር አይደለም ተከታዮቹ እሱ ኤዲት ያደረገው ነው ብዬ አስባለሁ። እና ዜጎች በዚህ ደረጃ
ይጠነቀቃሉ ብሎ ማሰብ ጥሩ ነው ማለት ይጠነቀቃሉ ብሎ ማሰብ ከባድ ነው የተወሰነ ግን የሚያውቀውን ያክል ሰው ለሌላው ሀገር ዜጋ ሲሆን የሆነ ጥንቃቄ ማድረግ አለበት ብዬ አስባለሁ መጨመር ኖርማል ነው መጨመር አንዳንዴ መጋነኑ ነው የሚከብደው ምል 3 እጥፍ ምናምን እሱም እኮ አውቆታል ማለት ሴንስ አይሰጥም አምባሻና ፉል 200 ተብሎ ያኛው ብቻውን 150 ማለት ደጋግሞ የጠየቀውም ለዛ ነው ሴንስ አይሰጥም ይሄ ነገር ልክ አይመስለኝም ምናምን ያለው ለዛ ነው ትንሽ መጨመር ያለ ነገር ነው ለምሳሌ 75 ብር ነው ችግር የለውም እኔ ራስን ታሪክ እንዴት እንደተረዳው አልገባኝ ይሄ መጨመር የሚባል አይደለም እየጋበዛቸው ኤግዛክት እሱማው መጨመር የምትለው እኮ እየሸጡ ሲሆን ነው አሁን እኮ እየጋበዘ የተጋበዘው ሰው ለራሳቸው ነው ደግሞ እንደሚነግድ ሰው መጨመር የሚባል አይደለም መጋበዝ ማለት አሚን ሰው ከዚህ በላይ ምን ያክል ትህትናውንና አክብሮቱን ያሳያል መጋበዝ እኮ ግዴታውም አይደለም አልነበረም መግዛት እኮ ስለፈለገ ነው አሚን እቃው ስላስፈልገው እና ለኔ ለሚጋበዝ ሰው መጨመር መብቱ 1 ብር ፌር አይደለም ያው እንደተታለለ አይነት ስሜት እስኪሰማው ድረስ እየተታለልኩ ነው የሚል ስሜት እስኪሰማው ድረስ እሱ በዚህ ደረጃ ሊያወጣ የሚችለው እውነትም እኔ የሚመስለኝ እየጋበዝኳቸው እንዴት ይጨምራል በጣም ሌላው ግን ልክ ለሀገር ላይ ምስል እንደምትለው ሁሉ ማለት ነው ለአንድ አካባቢ ራሱ በጥፎ ምስል ከሚፈጥሩ ነገሮች አንዱ አሁን በጣም የሚገርመኝ ላሊበላ አካባቢ ስትሄድ ያለው ትህትና አቀባበል ማለት ቱሪስት ስለሆነ ስላልሆነ ሳይሆን ለማንኛውም እንግዳ ሰው ማለት የኢትዮጵያ ቱሪስት የሚሆን የሀገር ውስጥ የሚሆን የውጭ ሀገር የሚሆን ብቻ ለእንግዳ ሰው ያለው አቀባበል ትህትናቸው ደግነታቸው በጣም የሚገርም ነው ከልጅ እስከ አዋቂ ግን የሆነ ሁለት ሰዎች ያደረጉት ነገር ደግሞ እንዴት ምስል ደግሞ እንደሚቀይር ማየት ትችላለን እና አንዳንዴ ምንም ያክል አሁን ስለዛ አካባቢ የወጡ ምንም ያክል በጎ ነገሮች ቢኖሩ አንድ ደግሞ ያጠለሻዋል ለዛ ነው እሱም ጎልቶ የወጣው እንጂ ሰርቷል 3-4 ቪዲዮዎች እኮ ጥሩ ሰርቷል ግን በቃ ያሉታዊ ነገር በባህሪው የመግነን ነገር አለው አይደል ይሄኛው በጣም ተሰራጨ ስለዛ አካባቢ ቤተ ጊዮርጊስን ምናምን እየጎበኘ ከሰዎች ጋር እየተገናኘ ምናምን ጥሩ ቪዲዮ ሰርቷል በዚህኛው ግን እሱ የተሰማው ማዘን አለ እንዳልከው ደግሞ እየጋበዝኳቸው እንዴት እንደዚህ ያደርጋሉ ምናምን የሚለውም ነው እሱ በጣም እንትን ያለው አይደል የተወሰነ ቢሆን ፕሪቪሌጅ ያላቸው እውቅና ያላቸው ፌም ያላቸው አንጻራዊ ገንዘብ ያላቸው ወጣቶች ለሌሎች ወጣቶች ዲቫይሶችን እየገዙ ሲያበረታቱ እየተመለከትን ነው ነገሩ እውነት ለመናገር ቀላል አይመስለኝም ምክንያቱም በዚህ ሀገር ላይ እንደው ይሄ አይፎን ተገዝቶላቸው ኮንተንት ሰርተው ራሳቸውን ቻሉ ማለት ራስን መቻል በጣም ቀላል ነገር አይመስለኝም ህይወትን ለማሸነፍ አንድ እርምጃ ለሚል ሰው ድጋፍ ማድረግ በጣም ኢንተረስቲንግ ነገር ነው ምናልባት ዲቴሎቹ ላይ እንዴት መሆን አለበት ምናምን የሚለው ሌላ ልንወያይበት የሚገባ ነገር ነው ከዚህ በተያያዘ ግን ነገሩ በጣም እንዳስደሰተኝና እንደ አንድ ሰው የሚፈልገው ነገር ሲሳካለት ደስ እንደሚለው ሰው ከሚሰማኝ ደስታ በተጨማሪ ግን የሚያሳስበኝ አንድ ነገር አለ ቻሌንጁን የሚጠይቁት ልጆች የሚጠይቁት ተመሳሳይ ነገር መሆኑ በጣም ያሳስበኛል የሚፈልጉትን ነገር ከነሱ ከፍ ያለ አቅም ያለው ሰው እንዲያሳካላቸው ነውና ሁሉም ሰው አይፎን ነው ኦልሞስት ከአይፎን ውጪ ቻሌንጅ ሲጠይቅ አስተውያለሁ ይሄ ላይ ከ10,000 100,000 200,000 ከገባ አይፎን 17 አይፎን 13 ነው ሲባል ነው አንድ ሰው ጊታር ግዛልኝ ሲል ሰምቻለሁ ኦር አንድ ሰው አሪፍ ኮምፒውተር ለግራፊክስ የሚሆን ለአርኪቴክቸር ምናምን የሚሆን ስልክ ግዛልኝ ሲል ፒሲ ግዛልኝ ሲል ሰምቻለሁና ሁሉም ሰው ኮንተንት ክሬተር ነው መሆን የሚፈልገው ሁሉም ሰው ቲክቶከር ነው መሆን የሚፈልገው ሁሉም ወጣት እንደዛ ነው የሚሉት ማለት ነው እንደዛ ከሆነ እንደ ሀገር ትንሽ የሚያሳስብ ይመስለኛል ሙዚቀኞች ያስፈልጉናል ማቴማቲሽያኖች ያስፈልጉናል ፊዚሺያኖች ያስፈልጉናል ሌላ ሁሉም ሙያዎች ያስፈልጋሉና አይ ቲንክ አሁን ያለው ሁኔታ በኖርማል ትምህርት ኦር በሆነ ኬሪየር ኢንጂነሪንግ ልትሉ ትችላላችሁ ምናምን አብዛኛው ወጣት ሰርቼ ህይወቴን ልቀይር አልችልም እንደ መደበኛ ኑሮዬን ልቀጥል አልችልም የሚል እምነት መጥቷል በአብዛኛው ወጣቶች ላይ አይምሮአችን ላይ እንደዚህ አይነት ሀሳብ ተቀምጧል ይመስለኛልና አክቹዋሊ እውነታም አለው በዚህ ምክንያት ሁሉም ሰው ኮንተንት ክሬተር ሆኜ ቲክቶከር ሆኜ ህይወቴን ማሸነፍ እችላለሁ የሚል አመለካከት ያዘ ይመስለኛልና ለዚህም ይመስለኛል ከ4 ዓመት ህጻን ልጅ ጀምሮ የሆነ ህጻን ልጅ እንትናዬ ምናምን አይፎን ምናምን ግዛልኝ ሲል እየሰማሁት ነበርና ይሄ ነገር በጣም አደገኛ ነው በተለይ እንደ ሀገር ካሰብነው ሀገር በኮንተንት ክሬተር ብቻ ፈቅ ልትል አችልምና ራሳችን ብናየው ጥሩ ነው ከቲክቶከርነት ኮንተንት ክሬተርነት አሪፍ ነው ግን ከዛም ያለፈ የሆነ ህልም ልናሳካው የምንፈልገው ነገር ያስፈልጋል ብዬ አምናለሁ ሀሳባችሁ ምንድነው በዚህ ላይ በቲክቶክ ስሙ ፕላንዚ ነው ኦፊሻል ስሙ ግን እውነት ለመናገር አላውቅም በጣም የሚገርሙ ኮንቴንቶችን ግን በመስራት ይታወቃል ሶሻል ኮሜንታሪዎች ሶሻል ፖለቲካል ጉዳዮችን በማንሳት ነው የሚታወቀውና
ሰዎች ላኩልኝና አየሁት። ከዚህ በፊት ያዩዋቸው በጣም ቆንጆ ቪዲዮዎች ስላሉ ሲልኩልኝ ራሱ ቀጥታ ይሄ እኛ ያነሳነውን ጉዳይ የተመለከተ ነው ብዬ አላሰብኩም። ከዚህ በፊት ከተባብሮ ቲክቶክ ላይ ተባብሮ ሰዎችን ከማገዝ አኳያ ላነሳ ነው ነገር በጣም ኢንትረስቲንግ አስቤም ማላቀው ያላየሁትን ነገር ነው ያነሳው። በተለይ ነገሩን ስናደንቅ የዘነጋነው ሳይድ አለ ብዬ አስባለሁ። በደንብ ምን ይሁን ለመናገር በደንብ የሚያስተዋልኩት ነገር አይደለም፣ ግን አስተውሎት እንዳቀረበው ማየት እንችላለን። ከዛ በኋላ እውነትም መለስ ብዬ ማለት ነገሩ መለስ ብዬ ሳይው በጣም ምን ይሄን ያክል ላይ ከደረሰ ምን ላድርግልሽ ወይ ምን ላድርግልሽ ሲባሉ ስልክ ቢበዛ ካልሆነ ያው ስፔሲፊካሊ አይፎን እንደሚባል ማየት እንችላለን። እና እውነትም ጄኔሬሽን ኦፍ ኮንቴንት ክሪኤተርስ ብቻ እየፈጠረን ነው ወይ ብለን እንድናስብ የሚያደርገን ነው ብዬ አስባለሁ። ወይም ደግሞ ልማድ ሆኖ ማለት እሱ እንዳለው ማቴማቲሻኑ ማለት ሐኪሙም ሁሉም ኢንጂነሩ ልማድ ሆኖ አንደኛው ከጎን የያዘው ጉዳይ ኮንቴንት ክሪኤተርነት ሆኖ የሚያሰጋ ጉዳይ ሳይሆን ሊሆን ይችላል። ግን እኔ በአራዳ ማዞሪያ ከምመኛቸው ነገሮች አንዱ ዳያሎግ መፍጠር ስለሆነ የኛኑ ሐሳብ አንስቶ ላነሳው ሐሳብ ምላሹን መስጠት እዚህ ጉዳይ ላይ ነገሩን አንስቶ መነጋገሩ የዳያሎጉ አንድ አካል ነው ብዬ አስባለሁ። ደስም ነው ያለኝ መነሳቱ ጉዳይ በጣም አሪፍ ምልከታ ነው አይደል? አሪፍ ምልከታ እንዳልከው ነው። ሁሉም እንትን ያስደነግጣል ማለት ሁሉም የጎደለው አይፎን ብቻ ነው ወይ? እና ደግሞ የሚጠሩት ደግሞ የአይፎን ዋጋዎች ደግሞ በጣም ነው የሚያስደነግጡ። አንድ መለስተኛ ድርጅት ኢንዱስትሪ ምናምን የሚያቋቁሙ አይነት ናቸው። አሁን አይፎን 50 ምናምን አይፎን 17 ከ200 ሺህ ብር በላይ ነው ይመስለኛል አይደል? 300 ሺህ ገደማ በቃ እንደዛ ነው እንዴ እኮ ትልቅ የሆነ ኢንቨስትመንት ምናምን የሚጀመርበት እኮ አነስ ያለ እንትን ቀላል አይደለም። እና ሰው እንዴት ነው ከዛ ፈቅ ብሎ ማያየው? እንዳልከው ሁሉም ኮንተንት ብቻ ነው ወይ ክሬኤት የሚያደርገው? ሌላ ስራ ክሬኤት አታረግም ወይ? ሌላ ነገር በስር ሰው ቀጥረ የምትሰራበት ምናምን ይሄኛውም አንድ እንትን ሊሆን ይችላል። ግን ሁሉም ስንዴ ይሸጣሉ። አንዳንዱ ቆሎ አይሸጥም ወይ? አንዳንዱ ባቄላ አይሸጥም ወይ? አንዳንዱ እየቀቀለ አይሸጥም ወይ? ማለት የተለያዩ አንግሎችም ደግሞ እኮ ማየት አለብህ። ሁሉም እንዴት በተመሳሳይ አይፎን ይቸገረው ሊሆን ይችላል? ደግሞ ሁሉም የሚጠይቀው እንደዛ ነውና በጣም አሪፍ ምልከታ ነው። ለኔ ምን ትላላችሁ ብሎ የቋጨው ነገር ብዙ ነገር የሚያስብል ይመስለኛል። ብዙ ጊዜ የምፈራው ምንድነው እንደዚህ አይነት ጉዳዮች በእንደዚህ አይነት ፕላትፎርሞች ተወያይተ የሚያልፉ ከሆኑ ለኔ እንዲያልኩኝ ብሎ ዝም ብሎ የንግግር ስኮር ሆኖ ነው የሚያልፉት። በፖሊሲ ደረጃ የሚታዩ ካልሆኑ ለምሳሌ ጄኔሬሽን ኦፍ ኮንቴንት ክሪኤተርስ በኃይለኛው እየገፋፋን ከሆነ በትምህርትም ሆነ በሌሎች ትልልቅ ጉዳዮች ውስጥ በዚሁ ከቀጠልን እንደተባለው ሌሎች ባለሙያዎች አናገኝም፣ ሌላ ሊሆኑ የሚያስቡ ሰዎች ኢንጂነር፣ ሐኪም ወዘተ ሊሆኑ የሚያስቡ ሰዎች ራሱ ዲስከሬጅድ የሚሆኑበት ዓለም እየሆነ ከመጣ በተለይ ፖሊሲ የሚያወጡ ሰዎች አገር የሚመሩት አካላት አደጋ ብለው ቆጥረውት ኢንሴንቲቭስ ካልሰጡ በስተቀር እውነትም የሆነ ዓመታት ካለፉ በኋላ ድንገት ማዞር የሚቻል ነገር ነው ብዬ አላስብም። የእውነት ይሄ ነገር ምን ያክል ልጆች ወደ ኮንቴንት ክሪኤተርነት ብቻ እየተሳቡ እንደሆነ ማረጋገጫ መሆን አይችልም። ምን ያክል ናሙና መሆን ይችላል የሚለውን አላቅም። ግን ይሄ ነገር የእውነት የዛ ነገር ማረጋገጫ ወይም ማሳያ ከሆነ ግን የእውነትም በጣም የሚያሰጋ ጉዳይ ነው ያስባለሁ። በእርግጥ እንደዚህ ቻሌንጁ የሚሰጣቸው ሰዎች ኦልሬዲ ሶሻል ሚዲያው ላይ አክቲቭ የሆኑ የሆነ አይነት አካውንት ያላቸው ሰዎች ናቸውና ኦልሬዲ እዛ መስመር ውስጥ የገቡ ሰዎች ናቸው አብዛኛውን ጊዜ ማለት ነው። ስለዚህ አጠገብህን ያለውን ጥሩ ነገር ነው ደግሞ ብዙ ጊዜ አይናችን የሚመለከተው አይደለ? እዛው ለአካባቢ ላለ ሰው ቀጣዩ ጥሩ ነገር እዚሁ ኮንቴንት ክሬት የሚያደርግ ጥሩ ህይወት የሚመራ ጥሩ ክፍያ የሚከፈለው ሰው ጥሩ ህይወት የሚኖር ሰው እማይ ከሆነ የኔም ፍላጎት ከዛ ብዙ ፈቅ ላይ ይችላል። የመጀመሪያ ነገር ያችን ማሸነፍ ላይ ትኩረቴ ሊሆን ይችላል። ግን በጣም ኢንትረስቲንግ ጥያቄ ነው የጠየቀው እንደ አንድ ጀነሬሽን። ግን እኔ መለስ ያሰብኳቸው ዩኒቨርሲቲ የተማሩ ያሉ ተማሪዎች ሌላ ስራ ለምሳሌ የራሳቸውን ንግድ ኖሯቸው ስራዬ እንደዚህ ነው ብለው ገልጸው ግን የሚጠይቁት ስቲል አይፎን ነው። ለምሳሌ እየነገዱ ያሉት ወይም እየሰሩ ያሉት ስራን የሚያጠናክርላቸው ነገር ዩኒቨርሲቲ ያለ ሰው እሱም እንዳነሳው ላፕቶፕ ወይም ሳምቲንግ ላፕቶፕም ከኖራቸው እኮ አድቫንስድ የሆነ ጌሚንግ ላፕቶፕ ሊጠይቁ ይችላል። ዋጋውም ከነዚህ ከአይፎን 17 የሚያንሱ ናቸው ለማግኘት እና
በፍጹም ይሄ ኮኢንሲደንስ ሊሆን አይችልም። የሆነ የሚናገረው እውነት አለ። ምን ያክል ሪፕሬዘንት ያደርጋል የሚለውን ባናቀውም ምርጥ የምንላቸውን አይምሮዎች በተለይ በትምህርት ደረጃ ወደዚህ እየሳብናቸው ከሆነ ወደ ኮንቴንት ክሬሽን ወይም ተስፋ የለኝም ኮንቴንት ክሬተር ካልሆንኩኝ የሚሉ ከሆነ ለእኔ የእውነት በጣም በቃ የሚያሳስብ የሚያሰጋ ነገር ነው ብዬ አስባለሁ። ካልሆነ ለዛ ነው ይህን ነገር ራሱ ነው አይደለም የሚለውን ነገር በሪሰርች የማጣራት አቅም ያለውም አካል መንግስት ነው ብዬ አስባለሁ። በትክክለኛ የሆነ ትክክለኛ ስጋት አድርጎ ሊያዩ ይገባል ብዬ አስባለሁ። አንዱ ይሄ ነገር ሲነሳ ሪፈረንስ ብዬ ማስበው አስተውላችኋል፣ ሶሻል ሚዲያ ላይ በጣም በህይወቴ አይቼ ከማቀው ቁጥር በላይ ራሳቸውን ኮንቴንት ክሬተር የሚሉ ታይትላቸው ላይ ማለት ፊልም ሜከር ኢንጂኒየር ምናምን እንደሚባለው ኮንቴንት ክሬተር የሚሉ ሰዎች ቁጥር በጣም የተጋነነ ነው። አስተውላችሁ? አሁን ቲክቶክ አካውንት ያለው በሙሉ ኮንቴንት ክሬተር ነው ባይ ዲፎልት እንደዛ እየሆነ ነውና ኮንቴንት የሚባለው ነገር ራሱ አሁን ፊልተር መደረግ ያለበት ይመስለኛል። አሮን ነው በምን መስፈርት ሊወጣለት እንደሚችል ምናምን አናቅም። ይሄም ጥናት ምናምን ሊፈልግ ይችላል። ግን የትኛው ነው ኮንቴንት ክሬተር? ኮንቴንት ማለት ምን ማለት ነው? ምን ነገሮች አሉት ምናምን የሚለው ሌላ ሪሰርች የሚፈልግ ነገር ነው። ግን አሁን እየተለመደ ያለው ትሬንድ ምንድነው? ባይ ዲፎልት አካውንት ካለ እና የተወሰነ ፎሎወር ካለ ኮንቴንት ክሬተር ነው በቃ። የሆነ ምንም ነገር ብትል ኮንቴንት ክሬተር ነው ይባላል። ኮንቴንት የሚሰራውም አለ በሚገርም በሚያስደነግጥ ሁኔታ ሾርት ድራማዎች የሚሰሩ አሉ እንትኖች ቲክቶክ ያላቸው ቁጭ ብሎ ደግሞ 30 ሰከንድ ወይ ደግሞ 20 ሰከንድ የሆነ ነገር ተናግሮ ብቻ የሚሄደው አለ። አሁን ሁለቱም ይዛል። ወይም ደግሞ የምናገረው ነገር ጨርሻለሁ ከዚህ በኋላ መጥቼ ግትር ነው ብለው በጣም የሚያዝናና ሰዎች ራሱ ጨርሻለሁ ምንም ብለው ነገር የለ ጨርሻለሁ መጥቼ ግትር ነው እናንተ ላይክ ሼር አድርጉ አሁን የምታደርጉት ኮንቴንት ነው። አይ ነው ፕላንዚ ግን አራዳ ማዞሪያ ላይ አት ሰም ፖይንት እንዲመጣ ፈልጋለሁ። በጣም ብዙ ኮንቴንቶቹ ዙሪያ የምንጠይቀው ነገር አለ ብዬ አስባለሁ አይደል? አዎ ቢመጣ ደስ ይለናል። ግብዣው በይፋ ደርሶታል። የትኛው ጊዜ ላይ እንደሚመጣ ግን ጋብዘናል። በጣም በሚያነሳቸው ጉዳዮች ዙሪያ ራሱ ብዙ ሊነሱ የሚችሉ ነገሮች አሉ ብዬ አስባለሁ። አራዳ ማዞሪያ ጋር አብራችሁን ስለቆያችሁ በጣም እናመሰግናለን። ቆይታችሁን ከወደዳችሁት ለሌሎች ማጋራቱንም እንዳትረሱ። እንዲነሳ የምትፈልጓቸው ሐሳቦች ካሉ፣ እንዲጋበዙ የምትፈልጓቸው እንግዶች ካሉ፣ እንዲሁም እንዳይታለፍ የምትፈልጉት ስክሪንሾት ካለ በቴሌግራም ቻናላችን ደጃፍ ቲቪ ላይ እንዲሁም በፌስቡክ እና የትዊተር የደጃፍ ቲቪ ገጾች በኩል ኢንቦክስ ልታደርጉልን ትችላላችሁ።